በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። በአምቦ በአርሲ በመቱ በመዳወላቦ ዩኒቨርሲቲዎች እንደዚሁም በሚዛን ቴፒ ዩኒቨርሲቲዎች ተማሪዎች ተቃውሞ ያሰሙ መሆናቸው ተመልክቷል። በተለያዩ ዩኒቨርሲቲዎችም ወረቀት ተበትኗል። ለተጨማሪ አንድ አመት የትምህርት ሚኒስቴር ተማሪዎች በመስኮ ወጥተው እንዲያገለግሉ ያወጣውን መመሪያ በመቃወም ነው ተማሪዎቹ ተቃውሞ ያሰሙ የሚገኙት። ተቃውሞ እየተዛመተ ነው። በተለያዩ የኢትዮጵያ አካባቢዎችም ሊዳረስ እንደሚችል ነው መረጃዎች የሚያመለክቱት። ህዝባዊ እንቢተኝነት በተለያዩ የኢትዮጵያ አካባቢዎችም እንደዚሁ ሰሞኑን እየተካሄደ መቆየቱ የሚታወስ ነው። የአብይ አህመድ አገዛዝ ብር በማተም ደሞዝ እየከፈለ ተቃውሞውን ለማብረድ የሚያደርገው እንቅስቃሴ ውጤት እያስገኘ እንዳልሆነ ነው ለማወቅ የተቻለው። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹን በማስጠንቀቅ ከአዲስ አበባ በስተቀር ወደ ሌሎቹ የኢትዮጵያ አካባቢዎች እንዳይሄዱ ማሳሰቢያ ሰጥቷል። በ3 ቀናት ውስጥ ለሁለተኛ ጊዜ ነው የምዕራብ ሀገራት ማስጠንቀቂያ ሲሰጡ። በኢትዮጵያ ያለው ሁኔታ እጅግ አስኪ እንደሆነ ነው ከተለያዩ የምዕራብ ሀገራት የሚወጡ የጉዞ ማስጠንቀቂያዎች የሚያሳዩት። ከሚቀጥለው ወር ጀምሮ ነዳጅም በ30% ታክስ እንደሚጨምር ተገልጿል። የ1 ሊትር ዋጋ 154 ብር ሊሆን እንደሚችል ነው መረጃዎች የሚያመለክቱት። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በህዝባዊ እንቢተኝነት ላይ በማተኮር ከያሬድ ኃይለማርያም ጋር የምናደርገውን የዕለቱን የመረጃ ቆይታችንን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ሰነበትክ? እንዴት አለ? እንግዲህ ከኡጋንዳ መልስ ዳግም ተገናኝተናል። ያው ኡጋንዳ የርክበትን ባለፈው ገልጸናል። በድጋሚ እንኳን ደስ አለ ለማለት ወዳለው። እንግዲህ ህዝባዊ እንቢተኝነት ኢትዮጵያ ውስጥ እየተስፋፋ ነው። ምናልባት በህዝቡ የተጀመረው አሁን ደግሞ ዛሬ በዩኒቨርሲቲ ተማሪዎች የራሳቸውን ጥያቄ ይዘው በዩኒቨርሲቲ ግቢያቸው ውስጥ ተቃውሟቸውን እያሰሙ ይገኛሉ። እንደው ጠቅለል ባለ ሁኔታ ወደ ዝርዝሩ መጣለው ህዝባዊ እንቢተኝነቱን። የኢትዮጵያን ጉዳይ ግን እንዴት እያየው ነው? አጠቃላይ ሁኔታውን ስትመለከት ሀገሪቱ ወዴት እያመራች ነው ያለችው? አገዛዙም መልስ እየሰጠ አይደለም። በእሳት ላይ ቤንዚን የማርከፍከፍ አይነት እርምጃዎችን ነው እየወሰደ ያለውና በተስፋ መቁረጥ ይሁን በሌላ ምክንያት የሚታወቅ ነገር የለም። ለማንኛውም አጠቃላይ ሁኔታውን እንዴት እያየ ነው ያሬድ? አመሰግናለሁ መሳይ ስለጋበስከኝ። በመጀመሪያ አድማጮችን ይቅርታ መጠየቅ ፈልጋለሁ። ትንሽ ድምጼን ያዛርጎኛል። የአውሮፓ ቅዝቃዜ ከአፍሪካ እንደመጣው የአውሮፓ ቅዝቃዜ ነው የተቀበለኝ። ስለዚህ ትንሽ ጉንፋን ነገር ይዞኛል። ለማንኛውም የኢትዮጵያ ሁኔታ እውነት ለመናገር ብዙ ነገሮች የመጨረሻው ጫፍ ላይ እየደረሱ ያሉበት ሁኔታ ነው ያለው። ያገዛዝ ስርዓቱ በመላ ሀገሪቱ ህግና ስርዓትን ማስከበር ያቃተው ደረጃ ላይ ደርሷል። በአርሲ እንኳን በተከታታይ የተፈጸሙትን ግድያዎች እናስታውሳለን። አሁን ያለፈው የፊታችን ቅዳሜና አርብ ራሱ በአውቶቡስ የሚጓዙ በዛው መስመር በአውቶቡስ የሚጓዙ ሰዎች አውቶቡሱ እንዲቆም ተደርጎ የአማራና የኦርቶዶክስ ተወላጅ የሆናችሁ ውረዱ ተብለው ወደ 31 ሰዎች ታግተው ወደ ጫካ ተወስደዋል፣ ፊታቸውን በሸፈኑ ታጣቂዎች። ከዛ ውጪ ግን የአገሪቷ ውስጥ ያለው የኑሮ ሁኔታ ህዝቡ መኖር እኔ ኢትዮጵያ ውስጥ በተለያዩ ክልሎች ካሉ ሰዎች ጋር በቀላሉ ገናኛለውና መኖር የማይቻልበት ደረጃ ላይ ነው የተደረሰው መሳይ። ሰው እንደ ኢትዮጵያ ህዝብ ግፍን የተሸከመ በዚህ በዛሬው ባለንበት ወቅት ውስጥ እንደ ኢትዮጵያ ህዝብ ግፍን የተሸከመ ለመንግስት ትልቅ እድል የሰጠ የታገሰ ህዝብ በአለም ያለ አይመስለኝም። የቀድም የጠቀስከው የነዳጅ ጭማሪው አሁን እንኳን ገና የሚመጣው ጭማሪ ተወውና ኢትዮጵያ ውስጥ ያለው ችግር በብዙ መንገድ አንደኛ የግጭት አዙሪቱ በጣም በተሰራፋበት መንግስት አብዛኛውን የሀገሪቷን ክፍል በአግባቡ ማስተዳደር የማይችልበት ታጣቂ ኃይሎች በአማራ ክልል በኦሮሚያ ክልል በጣም ሰፊ ቦታዎችን በቁጥጥራቸው ስር ጭምር ያዋሉ ያለበትና በአጠቃላይ ግን አፈናው መረን ጭምር የለቀቀበት ሙስናው ከቁጥጥር ውጪ የወጣበት አደገኛ ሁኔታ ነው እየተፈጠረ ያለውና አይ ቲንክ አሁን ሰሞኑን የምናያቸው ምልክቶች በተለያዩ የደቡብ አካባቢዎች አሁን ደግሞ በዩኒቨርሲቲዎች ውስጥ
የተጀመረው ቁጣ ዘግይቶ የመጣ ቁጣ ነው እኔ ብዙ ጊዜ ዘግይቶ የመጣ ቁጣ እንፈራለሁ መሳይ በሰዓቱ የመጣ ቁጣ ሰው መሰረታዊ የሆነ አንድ ወይ ሁለት ጥያቄዎችን እንድትመልስለት ይጠይቃል ጥያቄውን ስትመልስለት ይገባል ቤቱ ዘግይቶ የመጣ ቁጣ ግን የተጠራቀመ ብዙ ብሶት ይዞ ነው የሚመጣው መቆሚያ አይኖረው ወደ ሌላ የከፋ ትርምስ ሁሉ ሊገባ የሚችልበት እድል ሰፊ ነውና ኢትዮጵያ ውስጥ ዛሬ ኢትዮጵያ ውስጥ ቢቆጣ እንኳን የዘገየ ቁጣውን ነው የሚቆጣው የተጠራቀመ ብሶቱን የተጠራቀመ ክፌቱን በሃይማኖት ብትሄድ ሰዎች በማንነታቸው እየተገደሉ ቤተክርስቲያን ንቅናቄ ውስጥ መግባት የነበረባት ግን ያልተነቀነቀችበት ሰራተኛው ደሞዝ ይሰጣል እየተባለ እየተታለለ ለረጅም ጊዜ ቆይቶ ዝም ያለበት ዛሬ ልቆጣ ካለ ዛሬ ብር እንኳን ብትሰጠው ደሞዝ ቢጨምርለት እንኳን የኑሮ ሁኔታ ሰራተኛው ጥያቄ ካነሳበት ጊዜ አንፃር ስታየው ያንን የማይመልስ የሐኪሞቹን ቁጣ እንዴት አድርጎ መንግስት የመለሰበት መምህራኖች በየቦታው ደቡብ ብዙ ቦታዎች ላይ ለ3 ወራት ለ4 ወራት ደሞዝ ሳይከፈላቸው ሰራተኞች ታግሰው ቁጭ ያሉበት ተማሪው ወደፊት ተስፋውን የሚያጣበት ዛሬም በአግባቡ ጥራት ያለው ትምህርት የማያገኝበት እጣ ፈንታው አደጋ ውስጥ የወደቀበትን ጊዜ ለአመታት ታግሶ ዝም ያለበት ወቅት ነው ስለዚህ ኢትዮጵያው ዛሬ የሚመጣው ቁጣ በየኔፓል ሜክሲኮ ወይም ማዳጋስካር ሌሎች ቦታዎች እንደታዩት አይደለም ኬንያ እንደታየው ቁጣ አይደለም በኩሙሌት ያደረገ የተጠራቀመ ብሶት የሚፈነቅለው ቁጣ ስለሆነ እንዲህ በቀላሉ የሚመለስ አይመስለኝም እና ከዚህ በፊትም ለተለያዩ ሚዲያዎችም ስጽፍም ደጋግም የምለው 100% እርግጠኛ ነኝ ኢትዮጵያ ውስጥ ብዙ ሰዎች ይጠራጠራሉ ኢትዮጵያ ውስጥ ህዝባዊ ቢተኝነት እንደሚነሳ ምንም ጥርጥር አልነበረኝም አሁን የምናያቸው ምልክቶች በአጭር ጊዜ ውስጥ ተስፋፍተው በመላ ሀገሪቷ ትልቅ ህዝባዊ ቁጣ እንደሚነሳ ምንም ጥርጥር አይኖረኝም መሳይ እንግዲህ ያሬድ እንደው የዩኒቨርሲቲውን ለብቻ አድርገን እንመልከተውና በቅድሚያ ሰሞኑን ስለነበረው ህዝባዊ ቢተኝነት በተለያዩ ከተሞች መምህራን ለብቻቸው ያደረጉት የሥራ ማቆም አድማን ጨምሮ የተለያዩ እንቅስቃሴዎች በዋናነትም በሲዳማ ክልል በሃዲያ እንደዚሁም በቤንሻንጉል ጉሙዝ ክልልም በስራ ማቆም አድማ የተገለጸ የመምህራን ተቃውሞ እንደነበረ የምናውቀው ጉዳይ ነው በሌሎች አካባቢዎች ጥያቄዎቹ የተለያዩ ሊሆኑ ይችላሉ ለምሳሌ በአርባ ምንጭ አንድ ሰው ግድያ ጋር ተያይዞ ነው ሰው ፍትህ ለመጠየቅ አደባባይ የወጣው በጋምቤላም እንደዚሁ ተመሳሳይ ነው ግን ምንም ይሁን ምን ጥያቄው ሰው አደባባይ የወጣ የፍትህ ጥያቄ ያነሳ ነው የሚገኘው እስቲ እነን የህዝባዊ ቢተኝነት እንዴት ተመለከቷል አፋርም በተመለከተም ተመሳሳይ ተቃውሞ ላይ ነው የሰነበቱት ምንድነው ኑሮ ከብዶናል መብላት አቅቶናል ርቦናል ጠምቶናል የሚል መፈክር ይዘው ወጥተዋል የአፋር ዜጎቻችን ከዚህ አንፃር ተነስተን በየአካባቢው የሚታየው የህዝብ ጥያቄን እንዴት ተመለከቷል የተበታተነ ይመስላል ግን መቋጠሪያው አንድ ነው የአገዛዙ የጭቆና በትር ነው ይሄን ሁሉ ህዝብ በቁጣ አደባባይ እንዲወጣ ያደረገውና እስቲ ጥያቄዎቹን መነሻ አድርገህ ህዝባዊ ቢተኝነቱን እንዴት ትገልጸዋል ትልቁ ነገር መሳይ ኢትዮጵያ ውስጥ ለመቆጣት ምክንያት የሌለው ህዝብ የለም ያልተበደለ ኢትዮጵያ ውስጥ ያልተበደለ የማህበረሰብ ክፍል የለም ካንድ ያገሪቷ ጫፍ ሌላ ያገሪቷ ጫፍ ብትሄድ ምናልባት አንዳንዶቹ በደሎች በባህሪያቸው አንድ አይነት ናቸው ለምሳሌ ከደሞዝ ጋር የሚነሳው ጥያቄ ሐረርም ያለው ጋምቤላም ያለው አርባ ምንጭም ያለው መቀሌም ያለው በመንግስት መዋቅር ስር ያለው ሰው እኩል ነው እየተሰቃየ ያለው የኑሮ ውድነቱ በመጀመሪያ ደረጃ በሁሉም የኢትዮጵያ ግዛት ውስጥ ያሉ የማህበረሰብ ክፍሎችን እኩል የኢኮኖሚ አፈና የኢኮኖሚ ጭቆና ውስጥ የድህነት ጥግ ወስዶ ስቃይ እንዲያዩ ልጆቻቸውን በአብልተው ማደር እንዲሳናቸው የቤት ኪራይ መክፈል እንዲያቅታቸው ጭንቀት ውስጥ ማህበረሰቡ እንዲገባ አድርጓል በዚህ ውስጥ 130 ሚሊዮን የሚሆነው የኢትዮጵያስ ከጥቂት ጊዜና ሁኔታ ተመቻችቶላቸው በየቀኑና በሰዓታት በድለላም በተለያየ በጉቦም በመቶ ሺዎች ከህዝብ ላይ የጋጡ
በየስጋ ቤቱ በየመጠጥ ቤቱ ከሚያውደለድሉ ጊዜ ከፈቀደላቸው ሰዎች ውጪ አብዛኛው የኢትዮጵያ ህዝብ የኢኮኖሚ ጫናውና ዱላው እኩል ነው ያረፈበት ስለዚህ እሱ ብቻውን ከጫፍ ሁሉንም ኢትዮጵያዊ ሆ ብሎ ማስነሳት የሚችል አንድ በቂ ምክንያት ነው ሁለተኛው የሙስናው ደረጃ በኢትዮጵያ ታሪክ አይደለም እኮ አሁን በቅርብ ጊዜ አንድ ከአውሮፓ የሄደ በሙስና ላይ ጥናት የሚሰራ ሪሰርች የሚያደርግ ኤክስፐርት ቡድኖች ጋር ሚቲንግ ነበርኝና ኢትዮጵያ ውስጥ ያለው ሙስና በጽሁፍ በቃላት ለመግለጽ በጣም ነው የምንቸገረው ነው የሚሉ ብዙ አፍሪካ ሀገሮችም የከፋ ሙስና አለ ኢትዮጵያ ውስጥ ዛሬ ሙስና ያገዛዝ ስርዓቱ ለቢሮክራሲው በመዋቅሩ ስላሉ የመንግስት አካላት ደሞዝ ሰጥቶ እንዳያምጹ ምን እንዳይሉ ማያስ ስለማይችል ከህዝቡ የነጠቃችሁ ብሎ ፍቃድ የሰጠነ የሚመስል በቃ ነነጥቃችሁ ሰርቫይቭ አድርጉ እኔን ግን ደግፉኝ ብሎ ዝረፉ እኔ ፊቴን አዞራለሁ ለጊዜው ብሎ በዛ የተስማማ ነው የሚመስልና ኢትዮጵያ ውስጥ ሙስና መጠየቅ ህዝብን አምጣ ብሎ ገንዘብ መጠየቅ በፊት ለፊት ነው የምትጠየቀው አሁን በቅርቡ የኤልያስ መሰረት ሚዲያ ያወጣውን የሙስና አይነት ብታይ የዚህ የጤናና የምግብ አቅርቦት ፍቃድ ላይሰንስ ለመቀየር ሰዎች በ100,000 ነው ላይሰንሳቸውን ለመቀየር ለማሳደስ የሚጠየቁት እና የመጀመሪያው ዴስክ ኃላፊ ጋር ስትሄድ አለቃዬ ጋር ሂድ ይልሃል አለቃው ጋር ስትሄድ ምሳ ሰዓት ላይ እንገናኝ ብሎ ወክ ያረጋ የባንክ አካውንት ልስጥህ ይሄን ያህል 100,000 አስገባ ከዛ ይታደስልሃል በደቂቃ ካልፈለክ ተወው ነው ስለዚህ ይሄ በደም በቃ መንግስት የፈቀደው አይነት የሙስና አይነት ነውና አገር እዚህ ደረጃ ላይ ሲደርስ ወደ ፌልድ ስቴት ነው እየመጣ ያለው ማለት እነዚህን የኢኮኖሚውን ከሙስና ጋር የተያያዙትን ጫናዎች ተዋቸውና የሰብአዊ መብት ጥሰቱ ደግሞ በኢትዮጵያ ታሪክ እንደዚሁ ሆኖ በማያውቅ ሁኔታ ነው የሆነው እና የጸጥታ አካላት መሳይ የሙስናውን ከመደገፍም አልፈው አንዳንዱን ቦታ ላይ አፈና አሁን ከሁለት ሳምንት ሆኖታል እኔ ኡጋንዳ ያለው አንድ ኬንያዊ ኤክስፐርት ታፍኖ የመንግስት ሰዎች አደራዳሪ ሆነው ገብተው የኬንያ ጠቅላይ ሚኒስትር ሁሉ ወጥቶ ፍለፊ ፕሬዝዳንቱ ሲናገር ነበር ሁሩ ኢትዮጵያ ውስጥ ሰዋችን ታፍነው ብን ከመንግስት ሰዎች ጋር የኛ ኤምባሲ ሰዎች አብረው ተደራድረው ወደ ኒርሊ $30,000 ወደ በኬንያ ወደ 3 ሚሊዮን ሽሊንግ የኬንያ መንግስት እና ካምፓኒው ከኢትዮጵያ መንግስት ሰዎች ጋር ተደራድረው በህጋዊ መንገድ ገንዘቡ ተከፍሎ ነው ሰዎቹ የተለቀ ስለዚህ ይሄስ በቃ የለየለ ስርዓት አልበኝነት ኢትዮጵያ ውስጥ ተፈጥሯል ይሄ ደግሞ ሁሉንም ህዝብ ስጋት ውስጥ ስለከተተው የኢትዮጵያ ህዝብ እንደውም በብሔር በሃይማኖት ተሰበጣጥሮ አደጋ ውስጥ ነው ሊበታተን ነው ያልከውን ህዝብ ብሶቱ እነዚህ የጋራ የሚያስተሳስሩ ብሶቶች ተፈጥረውለታልና ባህሪያቸው ቢለያይም መምህር በለው የትም ያገሪቱ ክልል ውስጥ ያለ መምህር በድህነት እየተሰቃየ ነው ያለው ስለዚህ አሪሲ ላይ ይሁን ሲዳማ ላይ ይሁን የትም ቦታ ላይ ያሉ መምህራኖች የሚያነሱት ቁጣ ሌላ አካባቢ ያለው መምህር ቀንና ሁኔታ ነው የሚጠብቅ ስለዚህ ኢትዮጵያ ውስጥ በዩኒቨርሲቲዎች አካባቢ ያለው ሁኔታ ተማሪውን ለአመጽ በበቂ ሁኔታ ያስነሳል ሁሉም ዩኒቨርሲቲዎች ውስጥ ያሉ ተማሪዎች ናቸው ቪክቲም የሆኑት ስለዚህ በቂ ግራውንድ አለ ብቻ ሳይሆን ከበቂ በላይ ያለፈ የተትረፈረፈ ምክንያቶች በየቦታው አሉ እንትኑ ሊለያይ ይችላል ዛሬ አንድ አካባቢ የትም ቦታ ላይ በተለይ እንዲበታተን እንዲሰበጣጠር አብረው እንዳይቆም ብዙ በተሰራበት ድሮ መሳይ የኢትዮጵያ መምህራን ማህበር በመላ ሀገሪቱ ያሉ መምህራኖችን ይዞ የማንቀሳቀስ አቅም ነበረው የሰራተኛው ማህበር ሌሎችም እንደዚሁ የሙያ ማህበራት አሁን እነሱን ሁሉ ሆን ተብለው እንዲበጣጠሱ ስለተደረገ በየአካባቢው ትናንሽ ንቅናቄዎች ሊጀምሩ ይችላሉ ግን ምንም ጥርጥር ውስጥ ማልገባው ካጭር ጊዜ በኋላ እነዚህ በየአካባቢው የሚደረጉ ብሶት ላይ ያተኮሩ የህዝባዊ ቢተኝነቶች መልክ ያያዙ አገር አቀፍ መልክ ይዘው ጎርፎ ነው የሚመጡ ይመስለኛል እንደው ያሬድ በአዲስ አበባ ነጋዴዎች ከፍተኛ ችግር ላይ ያሉት ይሄ አገዛዙ ያመጣው አጠቃላይ ጭቆና ያልነካው
የህብረተሰብ ክፍል የለም ያላንኳኳው በር የለም የአዲስ አበባ ነጋዴዎች በአሁን ሰዓት አካባቢያቸውን ጥለው እየሄዱ ነው ያሉት ቤታቸው እየታሸገን ያለው በግብር ሰበብ ከፍተኛ ገንዘብ መጥቶባቸው መክፈል አቅቷቸው ወዳገኙት አቅጣጫ ስደትን የመረጡበት ሁኔታ ነው ያለው የከባድ መኪና አሽከርካሪዎች እንደዚሁ በየቦታው ኬላ ቆመው የኮቴ አምጡ እየተባሉ ከፍተኛ ችግር ውስጥ ገብተው አሁን ከመቂ እስከ አዳማ ናዝሬት ሞጆ ድረስ ያለው መንገድ በከባድ ተሽከርካሪዎች በቆሙ ተሽከርካሪዎች ተሞልቷል መንቀሳቀስ አልተቻለም ከፍተኛ ችግር ላይ ነው ያሉት ገንዘብ ነው እየቆጠረባቸው ያለው የኮቴ አምጡ ይባላሉ በትንሽ ኪሎሜትሮች ርቀት ነው ገመድ እየተዘረጋ የኮቴ አምጡ የሚባሉትና ቀደም ሲል እንዳልከው ማገዛዙ ዘርፋችሁ ብሉ ወደኔ እንዳትመለከቱ ስለተባሉ ከወረዳ ዞን ያሉ የጸጥታ መዋቅር ጭምር ሚሊሻው ሁሉም ተሰብስቦ ዘረፋ ውስጥ ገብቷልና ከፍተኛ ምሬት ውስጥ ነው ያለው የተለያየው የህብረተሰብ ክፍል ስለዚህ ያልተነካ የለም ሁሉም ሊወጣ የሚችልበት ከባባዊ ሁኔታ ነው አብይ አህመድ እየፈጠረ ያለው ነገር ግን ደግሞ ኢትዮጵያ በብሔር ክፍፍል ውስጥ የቆየች ሀገር ናት በዘር በጎሳ በተዋቀረ መንግስታዊ ስርዓት ውስጥ ነው የሰነበተችው ያ የፈጠረው ተጽዕኖ አለ ባለፈው ባኪሞች በክምና ባለሙያዎች ተቋሙ ጊዜ የምታስታውሰው ነው አንድ ቦታ ላይ በጣም ጠንክሮ ይታያል ሌላ ቦታ ላይ አይታይም ይሄ ብሔር ክፍፍል ያመጣው ይሄ ስርዓት የኛ ነው የሚሉ በብሔርም በሃይማኖትም ራሳቸውን የሚገልጹ ሰዎች ሊከላከሉት እየተጎዱ ችግር እንዳለ ያወቁ ግን ስርዓቱ እንዳይወድቅ የሚያደርጉት ነገር በተወሰነ ደረጃ አንድ አይነት የተባበረ ድምጽ እንዳይወጣ አድርጓል አሁንም በተለያዩ ቦታዎች መምህራን እንደ ችግራቸው እንደመጣባቸው አደጋም ድምጻቸውን እንዳያሰሙ እንደነዚህ አይነት ሰዎች ካድሬዎች የመንግስት ሰዎች ችግሩ ያለባቸው ግን ደግሞ ለመንግስት ታማኝነታቸው የሚያሳዩ ሰዎች ተሰግስገዋል እንደነዚህ አይነቱ አካላትን እንዴት ነው መከላከል የሚቻለው ስለዚህ እንደው ያሬድ ይሄ ችግር ሊገጥመው ይችላል ሌሎች ነገሮችን ወደ ኋላ ላይ እናነሳለን ግን አሁን እንደው በመሐላቸው ካድሬ የሆኑ ስርዓቱን በዘርና በሃይማኖት ይመስለናል የሚሉ ሰዎች የፈጠሩት አንዳንድ ችግሮች በተወሰነ ደረጃ ተቃውሞ የቁጣውን ያህል እንዳይወጣ ያደረገው ነው ያለውና እስቲ እዚህ ላይ ምን ማለት ይቻላል በርግጥ የፈለገውን ያህል ቢሆን አንዴ ህዝቡ ሰብሮ እየወጣ ነው እንደው ያዘገመን ቢሆን መቀጠሉ አይቀርም ሁለት ነገር ነው ከነሳው ጥያቄ ውስጥ ማውጣው አንደኛው የዚህ ለረጅም ጊዜ የተሰራው የብሔርስ ክፍፍል ሰዎችን በጎጣቸው በአካባቢያቸው ብቻ ጥቅማቸውንም መብታቸውንም በራሳቸው ዙሪያ ብቻ እንዲያስቡ በማድረግ ከብሔራዊ የጋራ ማንነት መድረክ እንዲወጡ ሆን ተብሎ የተሰራው ስራ አዘግይቶታል የኢትዮጵያ ህዝብ በጋራ ብሶቱን ሆ ብሎ ተነስቶ እንዳያምጽ ላገዛዝ ስርዓቶቹን ጉልበት ሆኖ ግን ይሄ አይቀጥልም መሳይ በብዙ ቦታዎችም የታየ ነገር ነው በራሱ ተፈጥሮ አይቀጥልም ማይቀጥልበት ምክንያት ምንድነው አሁን ያሉት ብሶቶች ቀደም ያነሳናቸው ብሶቶች ለምሳሌ ግጭቱ የተነሳው ሲዳማ ውስጥ ያንድ የቦታ ጥያቄ ቢሆን የሲዳማ የክልል ጥያቄ ሌላው አካባቢ ሰው ለሲዳማ የክልል ጥያቄ ፋይት አያረግም በነበረው ክፍፍል ምክንያት ድሬዳዋ ላይ የተነሳ የባለቤትነት ጥያቄ አለ ወይ የሆነ ቦታ የድንበር ያንዳንድ አካባቢ ብቻ ላይ የተወሰነ ጥያቄ ከሆነ እዛው ያካባቢው ሰው ነው የሚታገለው ቢሞትም ቢያልቅም የሚደርስለት የለም አሁን ኢትዮጵያ ውስጥ ግን እነዛ ከፍተኛ የመከፋፈል ስራ የተሰራበትን ህዝብ መልሰው አንድ የሚያደርጉ የብሶት አይነቶች ናቸው የተፈጠሩት የሽንኩርት ዋጋ በመላ ሀገሪቱ ሲጨምር ማንንም አይምርም ጋምቤላ ያለውንም ነዋሪ አይምርም ሐረር ያለውንም አይምርም መሐል ሀገር ያለውንም አይምርም ብሔርም አይመርጥም የነዳጅ ዋጋ ሲጨምር ብሔር አይመርጥም ብዙ የደሞዝ ጥያቄ ብሔር አይመርጥም ይሄ ቅድም ያነሳው ተንቀሳቅሶ የመስራት ደህንነት የማጣት የሹፌሮቹ በየቦታው የሚገደሉት ሹፌሮች የሚዘረፉት ንብረቶች እነዚህ ሁሉ ነገሮች ብሔር አይመርጡ ማንነት አይለዩም እዛ ቦታ ላይ የተገኘ የኢኮኖሚ ጫና አንዱ ትልቁ እንትን ምንድነው በሀገር ላይ የሚመጣ በተለይ በመንግስት ፖሊሲ ክሽፈት ምክንያት የሚመጡ የኢኮኖሚ ጫናዎች XYZ አይሉም ሁሉንም ነው እኩል የሚጎዱ ስለዚህ ያ ሁሉ
ሁሉ የኢትዮጵያን ህዝብ ለመበታተን የተሰራው ስራ ላይ እነዚህ የመጡት ብሌሶች እንትን ጉዳቶች እንደ ላይክ ብሌሲንግ ዲስ ጋይስ የኢትዮጵያን ህዝብ መልሶ እንደገና ወደ አንድ ፕላትፎርም እንዲመጣ የሚያደርጉ ናቸው ስለዚህ አሁን ለጊዜው አብሮ ቦንድ የሚያደርገው ተቋማዊ መተሳሰሪያዎቹ ተመተዋል ኔትወርኩ ተመቷል ግን ነገ ከነጎዲያ በየመንደሩ አንድ አይነት ጥያቄ ይዞ የሚወጣው ህዝብ መናበብ ይጀምራል ምክንያቱም በአንድ አይነት ዱላ ነው የተመታው የኢኮኖሚው ብሶት የፍትህ ማጣት የኢኮኖሚ ፍትህ ማጣት የህግ ፍትህ ማጣት የመንግስት ስርዓት አልበኝነት የሀገሪቷን ሀብት መንግስት ተመልከታውን ወረርሽኝ በአገሪቷ ጂንካ አካባቢ የተከሰተ ወረርሽኝ እዛ አካባቢ ያሉ ጤና ጣቢያዎች እንኳን ለአካባቢው ህዝብ እንዲያለ ችግር ተከስቶ አይደለም የወባ አንዳንድ ቦታዎች ላይ የወባ ለመከላከል የሚያበቁ በቂ የህክምና ሴንተሮች የሉ ምክንያቱም የሀገሪቷ ሀብት ለድሮን መግዣ ቤተ መንግስት ለመገንቢያ ካፒታል ሲቲውን የቤተ መንግስት አካባቢ ያሉ አካባቢዎችን ለማስጌጫ እየዋለ ስለዚህ አዲስ አበባ ላይ መንግስት የሚያጠፋው ሌክዠሪ የሆነ የድግስ የማስዋቢያ ገንዘብ ጂንካ ወይም ሌላ ጋምቤላ ወይ አንድ ጠርዝ ያለ የሀገሪቷ ክፍል ላይ ሰፈሪንግ ነው የሚያስከትለው አንድ የውጭ ዲፕሎማት በቀደም አንድ ስብሰባ ላይ ተገናኝተን ምንድን ያለኝ ወደ ጋምቤላ አካባቢ ሄጄ ነበር አለ ለስራ ጉዳይና እዛው ዋና ከተማው አካባቢ ላይ ቁጭ ብለን ለ5 ቀን መብራትም ውሃም አልነበረም እና መጨረሻውን እናያለን ብለን ለመታጠብም ችግር ነው መብራት የለም ግን ስራውን ሳንጨርስ አንመጣም ብለን ከፍተኛ ኃላፊነት ቦታ ላይ ያለ ሰው ነው ስመለስ ከመንግስት ሰዎች ጋር መገናኘት ስለነበረበት ልክ ሳገኛቸው ስለ አዲስ አበባ ስለ ኮሪደር ልማቱ እሱን ሊያስጎበኙኝ ምናምን ፈለጉ አለ አው ግን ጥሩ ነው ይሄ ግን እኮ ይሄው ለ5 ቀን እዚህ ቦታ ላይ ቆይቼ ነው የመጣሁት መብራትና ውሃ የለም ስላቸው አንተ ድሮም የዚህ መንግስት ጥሩ ነገር አይታይህም ብለው ቀጥታ አታካረው ነው ያለው ስለዚህ እያንዳንዱ መንግስት ገንዘቡን ያላግባብ የሚያጠፋበት ቦታ ሁሉ በሁሉም የኢትዮጵያ ጥግ ለትምህርት ጥራት መጓደል ለጤና ህክምና አቅርቦት መጓደል ጤና ጣቢያዎች በአግባቡ አለመሰራት ለብዙ ችግሮች ለትራንስፖርት መንገዶች አለመቅረብ ምክንያት ነው ከየክልሉ ሰው መጥቶ አዲስ አበባ ኮሪደር ልማት ላይ ፎቶ ስለተነሳ ይረካል ብሎ የሚያስብ ስርዓት ነው ያለው ስለዚህ ይሄ የኢትዮጵያን ህዝብ መሳይ አንድ ያደርገዋል እና የአጭር ጊዜ ነገር ነው ሁለተኛው ያነሳው በመንግስት መዋቅር ውስጥ የተሰገሰጉት ሆድ አደሮች በተለያየ ጥቅም በስራ ያለ ብቃታቸው ያለ ዕውቀታቸው በየቦታው ተሰግስገው ግን ደግሞ ህዝቡን አላፈናፈን ያሉ ሰዎች በቁጥር በተወስዳቸው እኮ መሳይ ያገዛዝ ስርዓቱን እንደው 10 ሚሊዮን ሰው ይደግፈዋል ብትል ከ130 ሚሊዮን ህዝብ ቁጥር ጋር ስትወስደው እዚህ ግባ የሚባል አይደል የኢትዮጵያ ህዝብ አይቆጣ እንጂ ብዙ ጊዜ ከስርዓትን አጅበው ለጥቅም ብለው የሚቆሙ ሰዎች አስተማማኝ ሪላያብል የሆኑ ሰፖርተርስ አይደሉም ሁሌ ያገዛዝ ስርዓቱ የቆመበት ዛፍ መጣመምና ወደ መሬት ማዘመም ሲጀምር ይራገፋሉ ቶሎ ብለው ወደ ቀጣዩ ምዕራፍ ውስጥ የሚመጣው ለውጥ ደጋፊ እንደውም እንትንህን ውድቀትህን የሚያፋጥኑት ከሌላው ሰው የበለጠ እነሱ ናቸው ውስጥ አዋቂዎች ናቸው ለጥቅም ነው የቀረቡህ የዓላማ የምናምን ኮሚትመንት አይደለም ያላቸው አይምሯቸው ወደየትኛውም አካባቢ ለመተጣጠፍ ችግር የለበትም ስለዚህ እነዚህ ሰዎች ሁሌ ፊውቸራቸውን ነው የሚያዩት ስርዓቱ ዛሬ ደና ከመሰላቸው አብረው ይቆማሉ ሰውን ይገዳደራሉ ሁኔታውን ሲያዩት ግን ህዝቡ ማይቆም መስሎ ሲሰማቸው የራሳቸውን ደህንነት ነው የሚያስቀድሙት ስርዓቱን አይደለም አካባቢያቸውን ይለቃሉ ወይ ከህዝቡ ጋር አብረው ይሰለፋሉ እንደ ትልቅ ችግር አልቆጥራቸውም ከኢትዮጵያ ህዝብ ቁጥር አንፃር ብዙ አይደሉምም ስጋቶች ችግር ይፈጥራሉ ግን
ይሄ ቆርጦ የሚወጣው ተማሪ የዩኒቨርሲቲ ተማሪዎች ሲያምጹ እኮ እዛው ዩኒቨርሲቲ ውስጥ ግራጁዌት የማያደርጉ ተማሪዎች ነበሩ ለመንግስቱ ሪፖርት የሚያደርጉ ግን አያስቆሙትም አመጹን ሁሉ ጊዜ ስለዚህ እኔ እንደ ትልቅ ስጋት አልቆጥራቸውም እነሱን መሳይ ያሬድ እንግዲህ ወደ ዩኒቨርሲቲ ጉዳይ እንምጣ ምናልባት መለስበታለሁ ያ አጠቃላይ ህዝባዊ ቢተኝነቱ እንግዲህ በምን መልኩ በተደራጀና ሀገራዊ ለውጥ በሚያመጣ መልኩ የተበታተነ እንዳይሆን ነገ ከነጎዲያ ሀገርን አደጋ ላይ በማይጥል በአንድ ወጥ በሆነ ጥያቄ ህዝብ ጥያቄ ግቡም ውጤቱም ለሁሉም የኢትዮጵያ ህብረተሰብ ክፍል እንደዚሁ ሀገራዊ ለውጥን በሚያመጣ ድምዳሜና መጨረሻ እንዲጠናቀቅ ምን መደረግ አለበት የሚለው በጣም አሳሳቢ ጉዳይ ስለሆነ እሱንም እናነሳለን እስቲ ወደ ዩኒቨርሲቲዎች እንምጣ እንግዲህ ዛሬ በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል በአምቦ ዩኒቨርሲቲ በአርሲ ዩኒቨርሲቲ በመቱ በመዳወላቡ አሁን እንደምንሰማው ከሆነ ዩኒቨርሲቲ ቁጥራቸው እየጨመረ ነው ያለው በሌሎች አካባቢዎች ከኦሮሚያ ውጭም ባሉ ዩኒቨርሲቲዎችም እንደዚሁ ተቃውሞ እየተነሳ ነው ያለው ወረቀቶች ተበትነዋል በዋናነት ጥያቄው ለሶስተኛ ዓመት እንደጨረሱ አራተኛ ዓመታቸውን በመስኮተው እያስተማሩ እንዲዘልቁ ነው አንድ ዓመቱን የመስክ የተግባር አገልግሎት እንዲሰጡ ነው ትምህርት ሚኒስቴር ውሳኔ ያስተላለፈውና ያንን በመቃወም ነው ብዙ ነገሮችን አንስተዋል ከዚህም አንፃር አንደኛ አንድ ዓመት የሚቆዩት የት ነው ሀገሪቱ ሰላም አይደለችም የደህንነት ዋስትና ማን ነው የሚሰጠን በእንደዚህ አይነት የሰላም እጦት ወደ ተለያዩ አካባቢዎች ሄደን ምናስተምረው በምን አይነት የደህንነት ዋስትና ነው የሚል ነው ሁለተኛ ጥያቄያቸው ከወላጆቻቸው ጋር በተያያዘ ነው እንግዲህ ሲወጡ ወጪው በሙሉ የወላጅ ነው እንግዲህ ቤት ኪራዩንም ጨምሮ ዛ አጠቃላይ የሚገለገሉበትን የሚያድሩበትን የሚበሉበትን ወላጅ ነው ወላጅ አሁን ባለው የኑሮ ሁኔታ እንዴት ነው እኛን ይሄን ሁሉ ችሎ ወደ መስክ እንድንወጣ የሚያደርገው ለወላጆቻችንም አስቡ የሚል ነው ሶስተኛው ከትውልድ አንፃር ነው በቂ የሆነ ልምድ በቂ የሆነ ትምህርት አልቀሰምንም ሌላውን ልናስተምርበት የምንችልበት አቅም ላይ ልምድ ላይ አልደረስንምና ይሄ በትውልድ መጫወት ነው በሚል አርቆ አስተዋይነትም ጭምር ነው ይሄ ብቻ አይደለም ሌሎች ጥያቄ መብት ጥያቄዎችንም አንስተዋል ምናልባት መነሻ ሊሆን ይችላል እንጂ ጥያቄው ገዘፈ ነው የተጠራቀመ ብሶት አለ አሁንም ቀደም ሲል ያነሳውት የብሔርና የሃይማኖት የመንግስት ወገንተኝነት ያላቸው አንዳንድ አካላት ችግር እየፈጠሩ ቢሆንም ነገር ግን አብዛኛው ተማሪ ወጥቶ ተቃውሞን እየገለጸ ነው አሁን በግቢያቸው ነው ምናልባት ወደ አደባባይ ወጥተው ከብረተሰቡ ጋር ተቃውሟቸውን ሊያሰሙ ይችላሉ አብረን የምናየው ነው ግን አጀማመሩን እንዴት አየው ያሬድ መሳይ ያው ሁሉ ጊዜ የዩኒቨርሲቲ ተቃውሞዎች አንድ የውስጥ መነሻ ነው ያለ ይኖራቸዋል ከዚህ በፊት ለምሳሌ የሚቀርብልን ምግብ ጥሩ አይደለም ወጥ ቀጠነም ብለው ሊነሱ ይችላል ግን መጨረሻው ግን ብዙ ጊዜ ትልቁን ሀገራዊ ጉዳይ የሚገፋ ይሆናል በዩኒቨርሲቲዎች ውስጥ በመሃል ነው ለተወሰኑ አመት ይሄን እድል ያጣ ነው ኢትዮጵያ ውስጥ ተማሪውንም ሆል ተብሎ ለመከፋፈል ምን ለማለት ብዙ ስራ ስለተሰራ እንጂ ወሳኝ የሆኑ ሀገራዊ ጉዳዮች ብዙ ጊዜ አመጽ የሚነሳው ከዩኒቨርሲቲዎች ነው እና ተማሪዎች ምናልባትም ዩኒቨርሲቲ ውስጥ አንድ ተማሪ በፖሊስ ተደብድቦ እሱ ሊሆን ይችላል ምክንያት የሚያደርጉት ግን ውስጣቸው የያዙትን የሚብሰከሰኩበትን የቤተሰቦቻቸውን በደል የማህበረሰባቸውን ጥያቄ ሁሉ ነው ይዘው የሚመጡት በኋላ ላይ አንድ እሱ ነው ሁለተኛ አሁን የአርሲ ዩኒቨርሲቲ ዛሬ በቪዲዮ ላይ ይናገሩ የነበረው ነገር ፍትህ በመላው ኢትዮጵያ ለሚገኙ ዩኒቨርሲቲዎች ነው የሚሉት ይሄ የአንድ አይነት የመሳሳብ የጋራ ችግር አለን ስለዚህ በመላው it's a call በራሱ ላይ የጥያቄን ብቻ ለመንግስት የቀረበ ሳይሆን በመላው ኢትዮጵያ ያላችሁ ዩኒቨርሲቲ ተማሪዎች ለምናነሳው የመብት ጥያቄ አብራችሁን ቁሙ የሚልም ጥሪ ነው ስለዚህ አንድ እሱ በጣም ፖዚቲቭ የሆነ ጥሩ ነገር ነው የተነሳ ትኩረት የተደረገበት አመጽ የተነሳበት ዋናው ቁልፉ መነሻ አንተ ያነሳው ጥያቄ ያንድ ክልል ወይም ያንድ ዩኒቨርሲቲ ኢሹ አይደለም በመላ አገሪቷ ያሉ የዩኒቨርሲቲዎች ተማሪዎች ጥያቄ ስለሆነ ሁሉም ያነሱታል ጥያቄው እሱ ሁሉም ውስጥ አመጹ እንዲነሳ ምክንያት ይሆናል ከዛ በኋላ ግን ወደ መንገድ ከተወጣ በኋላ ብዙ ጥያቄዎች ነው አንደኛ ያገዛዝ ስርዓቱ እንዴት ነው ሪስፖንድ የሚያደርገው ምን አይነት ምላሽ ይሰጣል ተማሪዎቹ ምን ያህል ኮሚትድ ናቸው አሁን በመናየው ሁኔታ ያገዛዝ ስርዓቱ ኃይል ነው የሚጠቀመው ተኩስ ነው የሚጠቀመው እንዲህ ያለው ነገር ደግሞ ለአመጹ መቀጣጠል ራሱን የቻለ ምክንያት ነው የሚሆነው ስለዚህ
ይሄ ተማሪዎቹ ያነሱት ጥያቄ ለምሳሌ አምቦ ዩኒቨርሲቲ ውስጥ በተፈጠረ ያስተዳደር ችግር ምክንያት ብቻ የተነሳ ጥያቄ ቢሆን እዛው አምቦ ነው የሚቀረው በድሮ ሁኔታ የአምቦ ተማሪዎች ጥያቄ መልስ ያገኝ ብሎ አለማያ ዩኒቨርሲቲ የሚወጣ ነበር አሁን ባለነው ሁኔታ የጥያቄው ባህሪ የአምቦ ዩኒቨርሲቲ ከሆነ እዛው ነበር የሚቀረው ይሄ ግን ያነሱት ጥያቄ ሀገር አቀፍ ጥያቄ ነው ስለዚህ በሁሉም የሀገሪቷ ክፍሎች እነዚህ አመጾች የመቀጠል እድል አላቸው አንድ እሱ ነው ሁለተኛ በዚህ በዩኒቨርሲቲው በእነዚህ ጥያቄዎች አያቆምም ተማሪዎቹ እኮ የማህበረሰቡ ውጤት ስለሆነ የኢኮኖሚው ጫና ያረፈባቸው ልጆች ናቸው በየዩኒቨርሲቲው ለተማሪ የሚመደበው በጀት ወርዶ የአንድ ተማሪን ቀለብ እንኳን ማቅረብ የማይችል በመሆኑ የሚያገኙት እንትን በጣም አሳዛኝ ነው በብዙ መንገድ አቅርቦቶቻቸው የተበላሹባቸውና ተማሪዎቹም ሌላው የማህበረሰብ ክፍል የተሸከማቸው በደሎች ጫናዎች የደህንነት ስጋት ያሉባቸው ስለሆኑ ወደ ጠቅላላ የማህበረሰብ ጥያቄ ያድጋል አንድ እሱ ነው ሁለተኛው እንግዲህ እንዲህ ያሉ ነገሮች እንዳይበላሹ ጥንቃቄ የተሞላው እርምጃዎች እንዲወሰዱ ከመንግስት ውጪ ነገር ግን በህዝባዊ እንቢተኝነት ላይ አምነው ተደራጅተው የሚሰሩ አካላት ተማሪው እርስ በርሱ እንዳይጋጭ በምንም አይነት መንግስታው ሆን ተብሎ ወይ አንዱ ቦታ የሆነ ብሔር ልጆች የሆነ ገሌን ገደሉ ወይ እንደዚህ ያደረጉ ብሎ ዳይቨርት ሊያደርገው ይችላል ከዛ ተቆጥበው ተማሪዎቹ እርስ በርስ እየተናበቡ እየተደጋገፉ በመሃላቸው ያለውን የብሔር የሃይማኖት ሌሎች ማናቸውንም በማንነት ላይ ያተኮሩ ልዩነቶቻቸውን ሁሉ አስቀምጠው በወንድማማችነት በህትማማችነት በኢትዮጵያዊነት መንፈስ ከወጡና ሌላው የማህበረሰብ ክፍልም ደግሞ ዳር ቆሞ ተመልካች ሳይሆን የራሱን ጥያቄ ይዞ የሚከተላቸው ከሆነ ይሄ አመጽ አገሪቷን በአጭር ጊዜ ውስጥ ያዳርሳል ቅዳሜ ቀን አሁን ያለፍነው ቅዳሜ ሜክሲኮ ውስጥ የጄንዚ ሙቭመንት ተጀምሮ ይሄው አንድ ከተማ አንድ ቦታ ነው የተጀመረው በሁለት በሶስት ቀን ውስጥ ሙሉ ሜክሲኮን ያናወጣት ነው ያለው ምክንያቱም የጋራ አጀንዳ ነው ያነሱትና የነዚህ ተማሪዎቹም ያነሱት የዩኒቨርሲቲ ተማሪዎች ጥያቄ የሁሉም በመላ የዩኒቨርሲቲ ተማሪዎችን ብቻ እኮ አይደለም ይሄ የሃይ ስኩል ተማሪዎችንም ይመለከታል ነገ ዩኒቨርሲቲ ሲገቡ የሚገጥማቸው ጣፈንታ ነው ዩኒቨርሲቲ ለመግባት ያለባቸው ስቃይና ፈተና ይታወቃል እኔ እንደውም ተማሪዎቹ ማመጽ ከነበረባቸው በየጽፌ የነበረው ፕሮፌሰር ብራኑ ወጥቶ የተማሪዎቹን ያንን አስደንጋጭ ውጤት ሲናገር ያ የሀገሪቷ ፖሊሲ የመንግስት የትምህርት ፖሊሲ ውድቀት ማሳያ ስለሆነ ተማሪው ለራሱ ለወደፊት ተስፋው መታገል አለበት ብዬ ነበርና ይሄ ጥሩ ጅምር አድርጌ ነው የምወስደው መሳይ የሚገርመው ዳውን ብራኑ ነጋ የሚል መፈክሮችንም ነው ስንሰማ የነበረው ብራኑ ነጋ እንግዲህ በትምህርት ሚኒስቴር ሆኖ ከመጣ ጀምሮ በተማሪዎች ከፍተኛ የሆነ ጥላቻ ያተረፈ ያለ ነው ያሳዝናል ያን የመሰለ ምሁርና የኢትዮጵያን የትምህርት ስርዓት የኢትዮጵያን አጠቃላይ ሁኔታ ይቀይራል የተባለ ሰው ዛሬ በህዝብ እየተጠላ ተማሪዎች ሞቱን ሁሉ እስከመመኘት ደርሰው ባንዳንድ ቲክቶክ ላይ ማብራሪያ ሚዲያ ላይ ስለ ብራኑ የሚተላለፉትን ያያየን ነው ዛሬ ዩኒቨርሲቲ ተማሪዎች ብራኑን የሚያመሰግኑበት ጊዜ በሆነ ነበር ነገር ግን የሚወክሱበት የሚረግሙበት የሚያወግዙበት ዘመን መምጣቱ ለብራኑ ትልቅ ውድቀት ነው ለማንኛውም አጠቃላይ ስርዓቱን ውድቀትም የሚያሳይ ነው በነገራችን ላይ ያሬድ እነዚህ ተማሪዎች እንደውም ቀደም ሲል አንተም ብለዋል መውጣት ካለባቸው ጊዜ ዘግይተዋል ተስፋቸውን እኮ ነው አብይ የነጠቀ ያለው ነገ እኮ ቢወጡ ስራ የለም ሀገሪቱ ስራ የሌላት ሀገር አድርጓታል አንቀጥርም ብለው እኮ በፓርላማ በይፋ የገለጹ ሰዎች ናቸው ስለዚህ ትምህርት ተምረው ወጥተው የወላጆቻቸው ጡረተኛ ነው የሚሆኑት ብራኑ ነጋ የጣላቸውን ብራኑ ጁላ ያነሳቸዋል እየተባለ እኮ ነው ውትድርና ብቻ ተስፋቸው እየሆነ ነው ማልቀስ ካለባቸው አሁን ነው ማልቀስ ያለባቸው አንዳንዶች ጥያቄዎቻቸውን የቅንጦት ሊያርጉት ይሞክራሉ ሀገሪቱ በመትፈልገው እንጂ መታስተምራችሁ እናንተ በመትፈልጉት አይደለም ምትማሩት የሚል አይነት ነገር ያመጣሉ እንዴት ይሄ እኮ ጥያቄ የወላጆቻቸውም ጥያቄ ነው ወላጆቻቸው እኮ በድህነት ውስጥ ነው ያሉት የኑሮ ውድነት እኮ በአንድም ይሁን በሌላ ይመለከታቸዋል ቤተሰቦቻቸው ከተቸገሩ እነሱም ይቸገራሉና
ጥያቄዎቻቸውን ለማሳነስና አይመለከታችሁም ወይም ደግሞ ሌላ ነገር የሚያነሱ አካላት እንደው ከዚህም ከዛም ውርውር ይያሉ ነው ለማንኛውም ተማሪዎቹ መሰረታዊ ጥያቄዎችን ይዘው መጥተዋል የፍትህ ጥያቄ እንደም በፊት የነበሩ ዩኒቨርሲቲዎች እኮ የፖለቲካ ጥያቄ ሁሉ ያነሳሉ እኮ እነሱ የፖለቲካ ጥያቄ አንስተው የህዝብ ድምጽ ተቀማ ብለው ነው በ97 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ የሰኔ አንዱንም ግድያ ታስታውሳለ ተማሪዎች ናቸው የገበሬ ወላጆቻችን ድምጽ ተነጠቀ ብለው አደባባይ የወጡት ስለዚህ የፖለቲካ ጥያቄም በዩኒቨርሲቲዎች ይነሳል ይሄ የተለመደም መደረግም ያለበት ነው እንደሌላ እንደማይመለከታቸው አድርጎ የሚገልጹ አካላት ያው የሥርዓቱ ደጋፊዎች ናቸው ለዛ መስማት የሚችል ጆሮ እንዳይኖራቸው ነው መደረግ ያለበት ለማንኛውም በተጠናከረ ሁኔታ እየተካሄደ ነው ጥያቄያቸው ተመሳሳይ ነው ሁሉም አካባቢዎች እየተቀላቀሉ ነው እንዳልከው የብሔርንም የሃይማኖትንም መስመር እየተሻገረ እየቀረበ ያለ ጥያቄ ነው እንደው መደረግ ያለበት ጥንቃቄ ምንድነው ይሄ በህብረተሰቡ የተጀመረውን ተቃውሞ ተማሪዎችም እየተቀበሉት ነው ስለዚህ አጠቃላይ ወደሆነ ህዝባዊ እንቢተኝነት ሀገሪቱ እየገባች ለመሆኗ ምልክቶችን ያያየን ነው ምንድነው መደረግ ያለበት ጥንቃቄ ምንስ መደረግ አለበት እንዳጠቃላይ እሱን ከመመለሴ በፊት ከፕሮፌሰር ብርሃኑ ጋር የተያያዘ ነገር አንድ ነገር አስታወስከኝ በ1993 ይመስለኛል ፕሮፌሰር መስፍንና ዶክተር ብርሃኑ ተማሪ ቀስቀሳቸዋል ተብሎ የታሰሩበትን ሁኔታ አስታወስከኝ የአዲስ አበባ ዩኒቨርሲቲ ተማሪዎች ግቢ ውስጥ እነ ተክለ ሚካኤል ማለት ነው ግቢያቸው ውስጥ ስብሰባ ማድረግ የአካዳሚክ ነጻነት ተከልክለው ኢሰመጉ መተው አመለከቱ መሰብሰብ አልቻልንም ተማሪው ብዙ የሚወያይበት ይሻለው ግን መወያየት አልቻልንምና ተከልክለናል ሲሉ ኢሰመጉ ብሔራዊ ሎተሪ አዳራሽ የስብሰባ መድረክ አዘጋጀና ጥሪ ያደረገ የተማሪዎቹ ማህበር እነ ተክለ ሚካኤል ጥሪውን አስተላልፈው የብሔራዊ ሎተሪ አዳራሹ ሞልቶ ግቢው ሞልቶ ሰው ከአዳራሹ ውጪ ተማሪው ግቢው ውስጥ በስፒከር ነበር የሚሰማውና እዛ ላይ ተናጋሪ የነበሩት ፕሮፌሰር መስፍንና ፕሮፌሰር ብርሃኑ ነጋ ያኔ ዶክተር ነበሩና ያኔ ፕሮፌሰር ብርሃኑ የኢኮኖሚ ዲፓርትመንት ውስጥ እዛው ዩኒቨርሲቲ ውስጥ ያስተምር ነበርና ማስታውሰው ነገር ተማሪዎቹ ግቢ ውስጥ የደረሰባቸው ብሶት ይነግሩታል እዛው ስብሰባው ላይ እና ንግግሩን ሲጀምር የተናገረው ነገር ምንድነው ይሄ ሁሉ በደል የሚፈጸመው እኔ በማስተምርበት ዩኒቨርሲቲ ውስጥ ነው እኔ በማስተምርበት ዩኒቨርሲቲ ውስጥ መሰብሰብ አትችሉም እንዴት እንደዚህ ሊሆን ይችላል ይሄ ማመን እንደሚያቀተኝ ብሎ እኔ እንዴት ትምርት መሰጥበት ዩኒቨርሲቲ ውስጥ ተማሪዎቼ ግቢ ውስጥ መሰብሰብ አይችሉም እንዴት የአካዳሚክ ነጻነት የለም እና እኔ እነን ሁሉ አለማወቄ ምናምን ብሎ ከዛ በኋላ ያስተማረው ትምርት ተማሪዎች በነጻነት ማንንም ሊከለክላቸው እንደማይገባ ምናምንና አሁን ዛሬ ስልጣን ላይ ሲወጣ ከዛ በኋላ የሚያሳልፈው የትግል እንትን የጻፈው መጽሐፍ ምናምን አይተህ ዛሬ የአንድ አፋኝ ጨካኝ የሆነ ያምባገነናዊ ስርዓት ዋና ቁልፍ ሰው ሆኖ በዚህ ቦታ ላይ ሳየው በቃ በጣም ወደ ኋላ እንደገና ብዙ ነገር እንዳስብ ያደርገኛል እሱን ስላስታወስከኝ ነው ለማንኛውም ወደ አነሳው ነጥብ ልምጣና ያገዛ ስርዓቱ ለሚነሱት ህዝባዊ እንቢተኝነቶች በሁለት መንገድ መልስ ሊሰጥ ይችላል መሳይ ይሄንን ሁሉም ሰው በደንብ ሊያውቀው ይገባል አንደኛው በሚችለው መጠን ቶሎ ህዝባዊ እንቢተኝነቱ ሳይስፋፋ በፊት የሚችላቸውን ሰዎች መምታት የኃይል እርምጃ በመውሰድ እንቅስቃሴዎቹን ማስቆም ምናልባትም እየከፋ ከመጣ ራሱ የአስቸኳይ ጊዜ አዋጅ አይነት የሚመስል ነገር አውጆ ዩኒቨርሲቲዎቹን ላልተወሰነ ጊዜ ሊዘጋቸው ይችላል ስጋት ስላለበት የስልጣን ስጋት ስላለበት ኢትዮጵያ ውስጥ እኔ በሁሉም ቦታ አፌን ሞልቼ የምናገር ኢትዮጵያ ውስጥ ህዝባዊ እንቢተኝነት በሁሉም የሀገሪቷ ክልል ከተቀጣጠለ ያገዛዝ ስርዓቱ የወራት እድሜ እንኳን አይኖረውም አይችልም አሁን ባለው አቅም ትጥቅ ትግል ያካሄደ ኢትዮጵያ ውስጥ ያለውን ህዝባዊ ቁጣ አብይ አስተዳደር መቆጣጠር መልስ መስጠትም አይችልም አሁን ትልቁ ችግር አንዳንዱ ህዝባዊ ቁጣ እምትመልሰው ሊሆን ይችላል ለምሳሌ ኬንያ የግብር ጉዳይ ነው ጥያቄ የተነሳው ገና ድራፍት ላይ ነበረ ሰውየው ወደ ኋላ ሳበው ስለዚህ አትሊስት መልስ ሰጥቷል
ኢትዮጵያ ውስጥ ህዝባዊ ቢተኝነት የሚያስነሱት ጉዳዮች ግን ባገዛዝ ስርዓቱ በምንም ተአምር መልስ የሚያገኙ አይደሉም ወዶ አይደለም ነዳጅ የሚጨምርበት ስለዚህ ሊያቆም አይችልም አሁን ያለውን የኢኮኖሚ ክራይሲስ አብይ ሊያቆመው አይችልም ከአብይ እጅ አፈትልኮ ቁልቁል እየፈጠነ እየበረረ ነው ያለው ኢትዮጵያ ውስጥ አሁን ያለውን የሙስና ሁኔታ ነገ ተነስቼ ቆጣጠራለሁ እንኳን ቢል አይችልም የራሱ ስልጣን ውስጥ ያሉ ሰዎች ናቸው የሚበሉት ከቁጥጥር ውጭ ወጥቷል አብዛኛዎቹ ጥያቄዎች ከቁጥጥር ውጪ የወጡ ናቸው መሳይ ስለዚህ እንደ ኬንያ ወይ እንደ ሌላው ሀገር የመግደርደሪያ እድል እንኳን የለውም አብይ ጥያቄዎቹ ከቁጥጥር በመንግስት አሁን የሚመለሱ አይደሉም አሁን ባለው መንግስት ስለዚህ ያለው አማራጭ ጥያቄዎቹ እንደማይመልስ ስለሚያቅ ብቸኛ ያለው አማራጭ የኃይል እርምጃን መጠቀም ብዙ ሰዎችን ማፈስ ወይ ደግሞ የአስቸኳይ ጊዜ አዋጅ አውጆ ተማሪዎቹ በየቤታቸው እንዲቀመጡና ላልተወሰነ ጊዜ ትምርት እንዲቆም ሊያደርግ ይችላል ስለዚህ ይሄንን ቀድሞ ማሰብ የህዝባዊ ልክ ኢህአዴግም የቄሮ ንቅናቄ የተነሳባቸው ጊዜ የወሰዱት እርምጃ ነው ግን ተማሪው ወደ የመንደሩ ከሄደን በኋላ ንቅናቄውን ቀጠለ ምክንያቱም ንቅናቄው እንዳይቆም የተዘጋጁ ኃይሎች ስለነበሩ ስለዚህ ሌሎች በህዝባዊ ቢተኝነት ላይ ኢትዮጵያ ውስጥ ለውጥ መምጣት አለበት ብለው የሚያስቡ ኃይሎች ከመቼውም ጊዜ በፈጠነ ሁኔታ ተዘጋጅተው እነዚህ ንቅናቄዎች መንግስት በሚወስዳቸው በማናቸውም የኃይል እርምጃዎችም የአፈና እርምጃም በሌላ መንገድ እንዳይቆም ማድረግ አለባቸው አንድ እሱ ነው ሁለተኛው መንግስት ሊወስድ የሚችለው ነገር በተማሪዎቹ መካከል የእርስ በርስ ግጭት እንዲነሳ እና ገላጋይ ሆኖ ሊገባ ሆም ብሎ ምናልባት የደህንነት ሰዎችን ሁሉ አስርገው አስገብተው አንዳንድ ዩኒቨርሲቲዎች ውስጥ የሆነ ብሔር ተወካይ መስለው በግሩፕ ሄደው አንድ ብሔር ሰዎችን ሊያጠቁ ይችላሉ ወይ የሃይማኖት ሰዎችን አጥቅተው ተማሪዎቹ ከመንግስት ጋር ከጀመሩት ግጭት ይልቅ እርስ በርስ እንደገና ወደ ጎንዮሽ ግጭት እንዲመጡ እንዲያሉ ስልቶችንም ሊጠቀም ይችላል ከዚህ በፊት ስለተደረገ በመንግስት ደረጃ እንዲያሉ የተንኮል ስራዎች ስለተሰሩ ስለዚህ ተማሪዎቹም እንዲህ አይነቶቹን የጎንዮሽ ትንኮሳት ሙሉ በሙሉ ወደ ጎን ትተው ወደ ዋናው ጥያቄያቸው ላይ ወደ መንግስት ላይ እንዲያተኩሩ በሁሉም ሚዲያዎች ያለ ማሰለስ ብዙ ስራ መስራት አለባቸው ሌላው ግን እንዲያሉ ንቅናቄዎች ሊጠለፉ ይችላሉ በቀላሉ ይቅርታ መሳይ ሊጠለፉ ይችላሉ በማናቸውም ሁኔታ ስለዚህ የህዝባዊ እምቢተኝነት የሚያመጣውን ለውጥ ዝም ብሎ ያገዛዝ ስርዓቱን ለመግፊያ ብቻ ሳይሆን ኢትዮጵያ ውስጥ ሰላማዊ የሆነ ትራንዚሽን ሊያመጣ እስከሚችልበት ጥግ ድረስ ሄዶ አስቦ ኮዲው በሰነድ ዝግጅትም ባደረጃጀትም በስነ ልቦናም ዝግጅት ለውጥ ኃይሎች ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎችም ከኢትዮጵያ ውጭ ያሉ የለውጡን የሚፈልጉ ኃይሎች ይህ ግፊት የሚያመጣውን እድል በጥሩ ሁኔታ ኢትዮጵያን አደጋ ላይ በማይጥል በማይበታትናት መንገድ አቅጣጫ ይዞ ስርዓት ይዞ እንዲሄድ ሊያደርጉ የሚችሉበትን ነገር ኮዲው መነጋገር ያስፈልጋል ታጣቂ ኃይሎች ህዝባዊ ቢተኝነቱን ሊያሰናክሉ ከሚችሉ ነገሮች ተቆጥበው እንደውም ድጋፍ መስጠት አለባቸው የፖለቲካ ኃይሎች የነዚህ አይነቱን ሰላማዊ የሆኑ ህዝባዊ ቢተኝነቶች ደግፈው ከጎን መቆም አለባቸው ሌሎች በሲቪክ ማህበራት በሰብአዊ መብት ደረጃ የሚሰሩ ይሄ ህዝባዊ ቢተኝነት ሲቪል ዲስኦቢዲየንስ መሳይ አመጽ ምናምን መብት ነው እንዲህ አይነት ስርዓት አልበኛ የሆነ ለህግ የማይገዛ ለሀገሪቱ ህገ መንግስት የማይገዛ ለዓለም አቀፍ ህግ የማይገዛ ለዜጎች መብት ግድ የሌለው ስርዓትን በህዝባዊ ቢተኝነት ለማስቆም የሚደረግ ማንኛውም አይነት ንቅናቄ ሌጂቲሜት የሆነ በዓለም አቀፍ ደረጃ ተቀባይነት ያለው እንደ አንድ የሰብአዊ መብት የሚቆጠር ትክክለኛ ድርጊት ስለሆነ ሰዎች ይሄንን አይነት ነገር ማሰብም መሳተፍንም የሆነ ህግ እንደጣሱ አድርገው መቁጠር የለባቸውም ህግ መጣስንም ሊጨምር ይችላል ይሄ ንቅናቄ የመንግስትን ህግ መጣስ ነገ መንግስት ከቤት አትውጡ ቢል እና የሆነ ነገር ቢደነግግ እንወጣለን ግብር አንከፍልም ይሄን አናረግም ምክንያቱም የመንግስትነት ግዴታን አልተወጣህም የመንግስትነት ኳሊቲ የለህም በዛ ምክንያት መሰረታዊ መብቶቻችንን አጥተናል ከሰውነት ተራ ወጥተናል ተስፋችን ጨልሟል
አገራችን እየወደቀች ነው ልንበታተን ነው ስለዚህ አገራችንንም ለማዳን ራሳችንንም ለማዳን ህግም ምንም እንጥሳለን ቢሉ እንኳን በህዝባዊ ቢተኝነት ላይ ያሉ ሰዎች መብት ነው ይሄንን ሁሉም ሰው አውቆ በተለይ ዳር ቆሞ እነዚህ የሚያውግዙት ያዝገዛ ስርዓቱ ቦክስ ውስጥ ስለሚገቡ ትግሉ እነሱንም ጭምር ስለሆነ ለኔ አያሳስበኝም ለኔ ብዙ ጊዜ የሚያሳስበኝ ሰሞኑንም እየጻፍኩት ያለውበት the silent majority ነው ብሶት አለው ከማንም በላይ እቤቱ ቁጭ ብሎ ያለቅሳል ተበድሏል ግፍ ተፈጽሞበታል ግን ሌሎች ሲታገሉ ወይም አይተባበርም ወይ የሆነ ነገር አያረግም እሱ መሰበር አለበት ከዛ ሳይክል ወጣን ደሞ ጥሩ ሞዴሎች ሆኑን ይሄው ብዙ ሀገሮች ተመሳሳይ ለውጥ በህዝባዊ ቢተኝነት ያመጡ ስለሆነ የኢትዮጵያ ህዝብ ይሄንን ጥሩ ድል እንዳይበላሽ ሀገር በማያጠፋ መንገድ እንዲሄድ ማድረግ ይቻላል ምሁራኖች የፖለቲካ ፓርቲዎች ሚዲያዎች ትልቅ ሮል መጫወት ይችላሉ እዚህ ላይ መሳይ ዶ ያሬድ እንግዲህ የህዝባዊ ቢተኝነትን ጉዳይ በተመለከተ ያው በአለም አቀፍ ደረጃ ጄንዚ ጄነሬሽንስ የተሰኘው ንቅናቄ እየተካሄደ ነውና ብዙዎች ከኢትዮጵያ ጋር ያወዳደሩ አንዳንድ ጊዜ እውነት ለመናገር እነዚህ ሀገራት በሙሉ ያለው ጥያቄ ተጠራቅሞ ከኢትዮጵያ ጥያቄ አንሳል በጣም ልብ ማለት የሚገባንና እኛ ትክክለኛ ህዝባዊ ንቅናቄ ህዝባዊ ቢተኝነት ይሄን መንግስት መጣል ካለበት በዚህ ምድር ላይ እንደ ኢትዮጵያ ህዝብ ትክክለኛ መስመር ላይ ያለ ህዝብ ሌላ ሊኖር አይችልም 1001 ጥያቄ አለን ይሄንን መንግስት እንደውም እስካሁንም መቆየቱ በራሱ የኢትዮጵያ ህዝብ በሌላ ነገር እንግለጸው ግን የኢትዮጵያ ህዝብ አሁንም ቢሆን ዘግይቷል ይሄንን የተጀመረው ነገር ማቀጣጠልና ማጠናከር እንጂ የሚጎትቱ ነገሮችን ማድረግ ተገቢ አይደለም የሚለው እንግዲህ ከስራቱ ሰዎች ውጭ ቀደም ሲል እንዳልከው ሌሎች የሚደግፉት እንደሚሆን ምንም ጥርጥር የለውም እንደው አሁን መረጃዎችንም ያያየን ነው ዩኒቨርሲቲዎች በጣም በስፋት እየገቡ ነው ሚዲያ አገልግሎት ይፈልጋሉ እንግዲህ አንከር ሚዲያን በዚህ አጋጣሚ ድምጻቸውን ለማሰማት ዝግጁ ነው ስልካችሁ ላኩልን መታቀርባቸውን ጥያቄዎች አጠቃላይ እንቅስቃሴያችሁንም ወደ ሌላው የህብረተሰብ ክፍል እንዲደርስ እናደርጋለን ማለት ነው በዚህ ወቅት ላይ አፋኞች የሚሰውሩ ተማሪዎችን የሚያስሩ የመንግስት ታጣቂዎች መምጣታቸው አይቀርም እነዚህንም እግር በእግር እየተከታተሉ ማጋለጡ እንግዲህ የኛም ተግባር ነው መረጃ በመስጠት ግን ህብረተሰቡ እንዲተባበረን በዚህ አጋጣሚ ጥሪ እናደርጋለን እንደው ያሬድ ወደ ህዝባዊ ቢተኝነቱ ማጠቃለያ ላይ ተመጣል አገዛዙ በራሱ ነገሮች እንደው እንዲቀጣጠሉ ያደረገ ነው አንዳንድ መንግስታት የማብረድ ቶሎ ብለው የሆነ ነገር የማድረግ አፍ ማዘጋት ተቃውሞን እንዲረግብ የማድረግ እርምጃ ሲወስዱናለን ይሄ ያብይ አህመድ አገዛዝ የበለጠ ህዝቡ እንዲቆጣ ያደረገ ነው አሁን ለምሳሌ በሚቀጥለው ወር የነዳጅ ዋጋ 15% የቫት 15% ኤክሳይዝ ታክስ በአጠቃላይ 30% የታክስ ጭነት ይደረጋል በነዳጅ ላይ ስለዚህ አንድ ነዳጅ አንድ ቤንዚን 154 ብር ይገባል ማለት ነው ከፍተኛ የኑሮ ውድነት ይከሰታል በእንቅርት ላይ ጆሮ ደግፍ ማለት ነው ሌላው የመብራት ታሪፍ ነው የመብራት ታሪፍ በ2-3 እጥፍ ይጨምራል ተብሏል ሰሞኑን አንዲት ልጅ በተደጋጋሚ ያነሳናት እንገኛለን ምንም ንግድላት የቢዝነስ ተቋም የላት መኖሪያ ቤት ነው ያላት 53000 ብር ነው የተጠየቀችው ከታምጥታ ትክፈል ልታስመረምር ብትል አይከፍለሽ ነው የምታስመረምሩ ያሏት ዛሬ የመጨረሻ ደብሮኝ የመጨረሻ ከፍቶኝ በጣም ባይተዋርነት ተሰምቶኝ ነው ከመብራት ኃይል የወጣሁትና ለማንና ቤት እንደሚባል አይታወቅም ማን እንደሚሰማኝ አላውቅም ማን መፍትሄ እንደሚሰጠኝ አላውቅም ይሄን ቪዲዮ የሚደርሳችሁ ሰው ግን ባለስልጣን በመብራት ኃይል ባለስልጣን የምታውቁ ወይ የሚመለከተውን አካል የምታውቁ ሼር አድርጋችሁልኝ መልስ ፈልጋለሁ እኔ በቃ ካይምሮይ በላይ ነው የሆነብኝ በአንድ ወር ውስጥ 10000 ኪሎዋት ቆጣሪሽ ቆጥሯል ተብዬ የመብራት ቆጣሪ ቆጥሯል ተብዬ 54780 ብር አካባቢ መጣብኝ ከታምጥቼ እንደምከፍል መድኃኒዓለም ነው የሚያውቅ 54780 ብር 55000 ብር ማለት እና ተናገሯቸው በቃ ልክ ነው ቆጣሪው አይሳሳትም ሲስተሙ አይሳሳትም 10000 ኪሎዋት ለአንድ መኖሪያ ቤት ወፍጮ ቤት አይደለም ፋብሪካ አይደለም ምን ሰርቼ ነው ምን ከሚኖረው አናኖር ውጪ ምን አድርጌ ነው
10,000 ኪሎዋት ሊቆጥር የቻለው? ቆጣሪያችሁን መርምሩልኝ። አይ ከፍለሽ ነው የሚመረመረው እንዴ? አረ ለማን ነው አቤት የሚባለው? ወዴትስ ሄደን ነው ይሄን ነገር ተቀባይነት የምናገኘው? ሁሉ ጊዜ ተሸማቀን፣ ሁሉ ጊዜ የሆነ ነገር ሊፈጸምልን በገባን ቁጥር የሚሆነው አኳኋን ልክ አይደለም። በቃ ልክ አይደለም። እንደዚህ ጋር ሲታሰብ በቃ ልክ አይደለም። በቃ መፍትሄ ልትሰጡ የሆነ ነገር ልታረጉ ነው የሆነ ስፍራ ላይ ተቀመጣችሁት እንጂ ሰውን የሆነ ከፍ ዝቅ ልታረጉ አይደለም፣ ልታመናጭቁ አይደለም። እንዲህ አይነት ብሶት በየቤቱ አለ። አንድ ስልክ አንስታ አንድ ቤት ብትደውል እንዲህ አይነት የተጠራቀመ ነገር ነው የሚነግር ኢትዮጵያዊ በአሁን ሰዓት። ለምንድነው ስርዓቱ ነገሮች እንዲህ በራሱ ጊዜ ጣሉኝ ለመውደቅ ዝግጁ ነኝ አይነት የሚመስላል? መውደቅ የፈለገ ስርዓትም እንደሆነ ነው። ታዲያ ኢትዮጵያ ህዝብ ለምን አይጥለውም? መውደቅ ፈልጋለሁ ጣሉኝ እያለ እንዲህ አይነቱን ነገር የሚያባብስን ስርዓት መርዳት ያለበት ኢትዮጵያ ህዝብ ነውና ከዚህ አንፃር እንዴት ታያዋለህ? የነዳጅ ጭማሪው፣ አጠቃላይ የኑሮ ውድነቱ በአሁን ሰዓት $1 160 ብር ገብቷል በህጋዊ መንገድ። በጥቁር ገበያ እስከ 200 ብር እየሄደ ነው። ምንም ነው ብሩ ወረቀት ሆኗል። የኢትዮጵያ ህዝብ አሁን ደሞዝ ጨምራለሁ ይላል፣ ብር አትሞ ነው የሚጨምረው። አጠቃላይ ሁኔታው ቀውስ ውስጥ ያለ ህዝብ ነው። እንዴት ታያዋለህ? እንደው አጠቃላይ በኢትዮጵያ ውስጥ የመጣው ማአት ሁለት ነገር ነው መሳይ። አንደኛ እንደ አብይ መንግስት የኢትዮጵያን ህዝብ ሚንቅ ስርዓት እኔ ገጥሞ ነው ያውቅ። በጣም ህዝብን የሚንቅ የትም ሀገር ከሆነ አያውቅም። ለነገ ነዳጅ ነገ ጧት ሊጨምር ማታ ላይ ዜና ወጃ ላይ ነው ለህዝብ የሚነገር። አንዳንድ ጊዜ ነገ ጧት ከዚህ ሰዓት ጀምሮ ሰው ቀድሞ ከሰማ የሆነ ነገር ይላል ብለው ስለሚያስቡ ከንቀታቸው ብዛት ህዝብ እንዲዘጋጅ እንኳን እድል የማይሰጥ ነገ ጧት ከ12 ሰዓት ጀምሮ ነዳጅ ይጨምራል ብሎ ማታ የምሽቱ 2 ሰዓት ዜና ወጃ ላይ የሚናገር መንግስት ነው። አንድ ሁለተኛ ለህግም ለህዝብም ለራሱ ምክር ቤትም እንኳን ግድ የሌለው ሰው እንደሆነ ኮምታየው ምክር ቤት ቀርቦ የሚያሳየው ባህሪ የኢትዮጵያን ህዝብ ለውጥ ማታደንቁ ማታሸቱ ማታዩ ማትሰሙ ያለ የሱ ባለስልጣናቶች ከግማሽ ሚሊዮን ሰው በላይ ከአዲስ አበባ ዙሪያ ሸገር ከተማ ብለህ አባረህ ህዝባዊ እንትን ህጋዊ ደሃና ያረኳችሁ። እኔ እንዲህ ያለ ኢንሰልት መሳይ የትም ቦታ የትም ሀገር ማንም ይሄን አይሸከምም። ኢትዮጵያው ስለሆነ ብቻ ነው የአብይ ያስተዳደር 7 አመት ራሱ የቆየው ኢትዮጵያው ስለሆነ። ሌላ ሀገር 1 አመት 2 አመት አይቆይም እንዲህ ያለ አስተዳደር። እና ይሄ ህዝብ የጨዋነቱ ጥግ ፍርሃትም ዲፕሊ ሲቀጠቀጥ የኖረም ማህበረሰብ ስለሆነ ምንም አያመጣም የሚል በጣም ጠርዝ የረገጠ ንቀት አላቸው የመንግስት ባለስልጣናትም መንግስትም። ስለዚህ ለአንዳንድ ተመልከት አባይን እኮ ሲያስመርቅ ዊክ ቢፎር ከዳንኤል ክብረት ጋር ያዋጣችሁት ገንዘብ እዚህ ግባ ቢባል አይደለም። በቃ ያ ቀን እኮ እኔ የኢትዮጵያ ገንዘቡን ያዋጣው ሁሉ አደባባይ ወጥቶ እና አንተ ነው ስንት አዋጣሃል ቢሉት you see እና በብዙ መንገድ ለህዝብ ያላቸው ንቀት መገለጫ የለውም። አንዱ ይሄ ነው። ሁለተኛው ግን አንዳንድ አምባገነን ስርዓቶች ነገሮችን መቆጣጠር የሚችሏቸው አይነት ነገሮች ሲሆኑ የሆነ ፖሊሲ የሆነ የኑሮ ጫናን የሚያስከትል ነገር አንድ ነገር ይዘው ይመጡና ግብርም ምንም ኢምፖዝ ሊያደርጉ ይሞክሩሃል። ትንሽ ቴስት ያደርጉሃል። ሰው ዝም ካለ ይቀጥላል። ሰው የሚቆጣ ከመሰላቸው ግን ስልጣናቸውን ኮስት ስለሚያረጋቸው ቶሎ ወደ ኋላ ዊዝድሮ አድርገው ነገሩን ዳሜጅ ኮንትሮል አድርገው ይቅርታ ጠይቀው ህዝቡን ያረጋጋሉ። እንደ ኢትዮጵያ ባለው አይነት ሁኔታ ቀደም እንዳልኩት አብይ አንዳንዶቹ ነገሮች መመለስ የማይችላቸው ካቀሙ በላይ የሆኑበት መቆጣጠር የማይችላቸው ነገሮች ሲመጡ ደግሞ አንዳንድ አባገነኖች የሚያደርጉት ነገር እስከ ጥግ ፑሽ ያደርጉታል ሰው እና ሰው ድንገት እቃወማለሁ ካለ የአመጽ የምናምን ምልክት ካሳየ እሱን
ስርዓት ሊንድ የመጣ ኃይል በሚል ቶሎ ሌብል ያደርጉህና ህግ አስከበራለሁ በሚል ሙሉ በሙሉ ያላቸውን አቅም ለመጠቀም ጉልበታቸውን ለመጠቀም የሚፈቅድ ሁኔታ እንዲፈጠር ፑሽ ያደርጉ ከዛ ልክ አሁን ብዙ ጊዜ ኢትዮጵያ ውስጥ የወጡት ካለ ባለፉት አመታት የወጡ ስቴት ኦፍ ኢመርጀንሲዎች ያስቸኳይ ጊዜ አዋጆች ሁሌ ባህሪያቸው ይሄ ነው ሆም ብለው አደጋውን እስከ ጥግ ይገፉትና ራሳቸው ችግሩንም ይፈጥሩትና ከዛ አገሪቷ አደጋው ስለሆነች ሙሉን ለመቆጣጠር ኮማንድ ፖስት ነው የሚያስፈልገው ይሉና የኮማንድ ፖስት እንደውም በፊት ፍትህ ሚኒስቴር ውስጥ ያለ ዶክተር ጌዲዮን ጢሞቴዎስ ለማንኛውም ብሎ ያስቸኳይ ጊዜ አዋጅ ድራፍት ረቂቅ በኪሱ ይዞ ነው የሚዞረው ይባላል አብይ በጠየቀው ጊዜ በጅረት አርጎ አውጥቶ ከሰዓት ማቦች ትችላለህ ለማለት እንደዛ ይሉታል ሰዎች በኪሱ ይዞ ነው ስለዚህ አስቸኳይ ጊዜ አዋጅ ማለት ሆም ብለህ አደጋ ትፈጥራለህ ሰውን ፑሽ ታረጋውና ያበጠ ያለ የሚመስልን ነገር ያለ ጊዜው ብታፈነዳው ልክ አይሆንም ስለዚህ አፈንድተህ ቶሎ ለማስተንፈስ እብጠቱን ቶሎ እንዲገፋ አድርገህ ከዛ በኋላ በራሱ እንዲፈነዳ ታረጋዋለህና ያኔ ፍንዳታውን ነው ኮንትሮል የምታረጋው አደጋውን ፈጥራ አደጋውን ኮንትሮል የማረጊያ ስልቶች ላይ ነው መንግስት የሚያተኩረውና አብይ ብዙ ጊዜ አደጋዎችን ሆም ብሎ ይፈጥርና ግጭቶችንም ጦርነቶችንም ይፈጥርና ያንን ጦርነት ወይም ያንን ግጭት ወይም ያን ያመጣውን አደጋ ቆጣጣራለው በሚል ሙሉ ኃይሉን ለመጠቀም እንደ ሌጂቲሜት ምክንያት አድርጎ ይወስደዋል ስለዚህ ይሄ ግን ሁሌ ይሰራሉ ነው ጥያቄ እንዲህ አይነቶቹ ስልቶች ሁሌ ይሰራሉ ነው አይሰሩ የማይሰሩት ለምንድነው እስካሁን ድረስ ያስቸኳይ ጊዜ አዋጅም ስታውጅ ፖሊስም ስታወጣ ነዳጅም ሲጨምር ምንም ስትል ዝም ነው ያለ ኢትዮጵያ ህዝብ አሁን ግን በህዝባዊ ቢተኝነት ሆ ብሎ ከመጣ ግን እነዚህ የመሰሪ የሆኑ የአምባገነኖች ነገሮችን የመቆጣጠሪያ ስልቶች አይጠቅሙም ካባባስከው በዛው ልክ ይባባሳል ጎርፍ ሆኖ ነው የሚወስድህ ስለዚህ ይሄ ሆም ብለው እስካሁን የተጠቀሙበት ስልት ነው ግን ከዚህ በኋላ ይረዳቸዋል ብዬ አላስብም ከዚህ በፊት ያስቸኳይ ጊዜ አዋጅ ሲያውጁ ሰላማዊ ሰልፍ ማድረግ አትችልም አደባባይ ስብሰባ ማድረግ አይቻልም ሁሉም ጸጥ ይላል 10 ወር እንኳን አስቸኳይ ጊዜ አዋጅ የታወጀበት ሀገር ነው አሁን ግን በአስቸኳይ ጊዜ አዋጅ ራሱ ህዝባዊ አመጽ ከተነሳ እሱን የሚያከብርልህ ሰው የለም እሱንም ጭምር ጥሶ ይወጣል ያስቸኳይ ጊዜ አዋጁን ገነጣጥሎ የሲቪል ዲስኦቢዲየንስ ማለት እሱ ነው የመንግስትን ህግ ኖ ብለህ አልፈልግም ያስቸኳይ ጊዜ ብታውጅ ምን ብትል አልቀበልህም ብለህ ገነጣጥለህ መውጣት ነውና ወደዛ ደረጃ ላይ እየመጣን ያለን ይመስለኛል እንደው ያሬድ የካናዳ መንግስት መግለጫ አውጥቷል በትላንትናው ዕለት የዜጎቹ ወደ ኢትዮጵያ የሚያደርጉት ጉዞ ላይ ከፍተኛ ጥንቃቄ እንዲያደርጉ ነው ከአዲስ አበባ በስተቀር ያሉት አካባቢዎች ሰላም እንደሌለ ስርዓት አልበኝነት ወንጀል እንደተስፋፋ በጠቅሶ ነው እንግዲህ ዜጎች ጥንቃቄ እንዲያደርጉ የጠየቀው በሰሞኑም እንደዚህ የእንግሊዝ መንግስትም ተመሳሳይ የጉዞ ማስጠንቀቂያ አውጥቷል በአማራ በኦሮሚያ በትግራይ በሶማሌ ክልል በአፋርም እንደዚሁ ከፍተኛ ችግር ስላለ ዜጎች እንዳይንቀሳቀሱ እንደዚሁ ምክሩን የሰጠበት መግለጫ አይተናል ተከታታይ ነው ምዕራባዊ መንግስታት እያወጡ ነው ባለፈው አሜሪካንም ህዝባዊ አመጽ ሊፈነዳ ይችላል የሚል ነገር አንስታለችና እነዚህ ሀገራት በዚህ ደረጃ ሀገሪቱ ሰላም ያጣች መሆኗን ያወቁ የሚያሳድሩት ጫና ግን እጅግ አናሳ ነው ማለት እንችላለን ምክንያቱም አሁን ዮናንዳ ዓለም አቀፍ ጉባኤም በአዲስ አበባ ይካሄዳል እንዲህ አይነት ሰላም እጦት ባለበት ለምንድነው ይሄንን ነገር የሚፈቅዱት የሚለው ያው በርግጥ አብይ አህመድ ደጅ ጠንቶ ብዙ ጥያቄዎችን አቅርቦ ተመላልሶ ያው እሱ ገጽታ ግንባታ ነው በቃ ስብሰባው በመካሄዱ ኢትዮጵያ ገጽታዋ ይስተካከላል የመንግስታችንም አጠቃላይ ምስል ይቀየራል የሚል ውጤትና ግባስ አስልቶ ነው ይሄንን ጉባኤ እንዲዘጋጅ ከፍተኛ የሆነ ጥረት ያደረገ ያለው በመጨረሻም ሰዓት ተፈቅዷል እንደሰማነው መረጃ ከሆነ ግን ለምንድነው እንዲህ አይነቱን ነገር የሚፈቅዱት በቅርቡ አንተም እንደተከስከው የኬንያ አንድ ዜጋ ታፍኖ የነበረበት እንግሊዛዊ ዜጋም እንደዚሁ ታግቶ የነበረበት ባለፉት ሁለት ድምጻውያንም እንደዚሁ የአፍሪካ ድምጻውያን ናቸው አዲስ አበባ መጥተው ተደብድበው ተዘርፈው ከወጡ በኋላ የተናገሩበት እንደዚሁ ባለፈው የአፍሪካ ልማት ባንክ ፕሬዝዳንትም በመንግስት ወንበዴዎች ተደብድበው የታዩበት ሁኔታ ነው ያለውና አዲስ አበባ
እንደው ብልጭልጩ ነገር ይታያል እንጂ ሰላም የለም አዲስ አበባም በየቀኑ ሰው ይሞታል ቱቦ ስር እየሞተ ታንቆም ተገሎ ብዙ ነገር መጥቀስ ይቻላል እንዲህ አይነት ነገር መኖሩን ያወቁ ጫናቸው ላላ ያለ ነው የጉዞ ማስጠንቀቂያ ያወጣሉ ግን ያገሪቱን ገጽታ ለማስተካከል አብይ አህመድ በሚሄድበት ርቀት ልክ እነሱ ደግሞ እንደዚሁ እርምጃ ሲወስዱ አይታዩምና ምን ማለት ይቻላል ነው ከዚህ አንፃር የነሱ አካሄድ እንደው ተገቢነት አለው ብለ ታምናለህ አዎ ባንድ መልኩ ተገቢነት አለው ከእንትን ለመጀመሪያ የዚህ ኤምባሲዎቹ የሚያወጧቸው ዋርኒንጎች እንደ ተራ ነገር የሚታዩ አይደሉም ግን ምንድነው ሁሌ ሬጉላርሊ ነው አሰስመንት የሚያደርጉት በነገራችን ላይ every weekly by weekly በየወሩም የሴኩሪቲ አሰስመንት ያደርጋሉ ስጋቶችን ትኩሳቱን የሚያጠኑበት የራሳቸው ኢንዲኬተሮች አሏቸው በነዛ መስፈርቶች ውስጥ ሌቭል አላቸው ሌቭል 1 ሌቭል 2 ሌቭል 3 ያሉና የሌቭሉ እየጨመረ ስጋቱ እየጨመረ ሲመጣ መጀመሪያ የሚያደርጉት ትክክልም ናቸው ዜጎቻቸውን ነው ፕሮቴክት የሚያደርጉት ዜጎቻቸውን ወደነዚህ አካባቢዎች አትንቀሳቀሱ አደጋ አለ ያደጋው ደረጃ የዚህኛው ደረጃ ላይ ደርሷል አመጽ ሊነሳ ይችላል ህዝባዊ ቦታዎችን ኮንፍሊክቶች አሉ ከህዝባዊ እንቅስቃሴ ከሚካሄድባቸው ቦታዎች ራቁ ማለት ያንድ ኃላፊነት የሚሰማው አገር እርምጃ ነው የመጀመሪያ ተጠያቂነታቸው ለዜጎቻቸው ስለዚህ ዜጎቻቸው ነው አለርት የሚያደርጉት አንድ እሱ ነው ሁለተኛው ነገር ግን ስጋቱን መግለጽ እና ስጋት ስላለ ብለው መንግስት ላይ እርምጃ ሊወስዱ ቀጥታ አይችሉም እሱ የሀገሮች የሉዓላዊነት የሶቨርኒቲ በሀገሮች መካከል ያለው ግንኙነት በመተሳሰረው ቦርደሩ ይገድባቸዋል አይችሉም ነገር ግን ብዙ ጊዜ የእርስ በርስ ግጭት ላይ ያው ተደራደሩ ሰላም አድርጉ ምናምን የሚል ጥሪዎች ላይ ያደርጉ ይችላሉ እሱ የአማጺ ኃይሎቹ የመግፋት አቅማቸውን ያያየ በየጊዜው ከፍ ዝቅ ሊል ይችላል አንዳንዴ አማጺዎቹ በጣም በተነከረ ግፊት ውስጥ ሆነው ወደ ካፒታል ሲቲ ሲመጡ ሌላም አፍሪካ ሀገር ያገዛ ስርዓቱን አንቀው ለድርድር ያስቀምጣሉ የፕሪቶሪያ ስምምነት ጥሩ ምሳሌ ነው በእኛም ኬስ የግጭቱ በተለያዩ የሀገሪቷ ክፍል ሆኖ ዳርዳሩን ከሆነ ደግሞ የሀገሪቷ መንግስት በኃይል የታጠቁ ኃይሎችን የመከላከል ሌጂቲሜት የሆነም ህጋዊ ግዴታም ስላለበት ዓለም አቀፋዊ ግዴታም እዛውስ ብዙ ጣልቃ አይገቡ ህዝባዊ አመጽ ከተነሳና ህዝብ ድብልቅልቅ ብሎ አደባባይ ከወጣ ያንን ስርዓት የኢትዮጵያ ህዝብ ዝምታውን ሰብሮ የማይፈልገው መሆኑን ያሳየ መንግስት የኃይል እርምጃ ሊጠቀም ካለ ግን you'll see ዛሬ ያላቸውን አቋም አይደለም የምታየው ሌላ አቋም ይዘው ነው የሚመጡት ምናልባትም መንግስትን ሊተካ የሚችል ኃይል ከጀርባው ሁሉ ሊያደራጁ ይችላሉ እስከዛ ድረስ ይሄዱባቸው ብዙ አገሮች አሉ ትልቁ ነገር አሁን ሳይለንት የሆነው የማህበረሰብ ክፍል ሪሊ መንግስትን ሌላ አማራጭ አጥቶ ነው መንግስትን ይደግፋል ወይስ ምንድነው ያሰበ ያለው ሚሊዮን አደባባይ ወጥቶ እስካልገለጸ ድረስ ግን በራሳቸው ትንታኔ ተነስተው የህዝብ ስለፈራ ነው ብለው መንግስት ላይ ጫና ሊያሳድሩ የኛን ስራ ሊሰሩ ግን አይሄዱ ስለዚህ እኛንን ቁጣችንን ማሳየት ያለብን እኛንን ለዓለም አቀፍ ማህበረሰቡ ጥሪ ማድረግ ያለብን እኛንን ዝምታችንን ሰብረን ይሄ አገዛዝ ህይወታችንን አደጋ ላይ ጥሏል እናንተ ለልማት ብላችሁ ለሰባይ እርዳታ ብላችሁ የምትሰጡትን ገንዘብ ድሮን እየገዛ እየጨፈጨፈን እየገደለን ነው ያፈነን ነው ሙስና ተንሰራፍቷል በእናንተ ገንዘብ ሙስናው ነው በብዛት ሙሰኞች ናቸው የሚጠቀሙበት ብሎ ህዝብ ኖ ማለቱን ወጥቶ ማሳየት ሲጀምር አሁን ዛሬ ለህዝባቸው ያደረጉትን ጥበቃ ብቻ አድርገው ዝም አይሉም ግልጽ የሆነ ቀጥታ የሆነ ጠንከር ያለ ኢንተርቬንሽን ያደርጋሉ ማዕቀብ እስከመጣል ድረስ ሊሄዱ የሚችሉባቸው መንገዶች ይመጣሉ እነዛ ነገሮች ያገዛዝ ስርዓቱን ኮላፕስ እንዲያደርግ ያደርጉታል ስለዚህ ይሄ ባለቤቱ ነው ባለዳውኛ ነን ያለ ማቀፍ ማህበረሰቡንም ቴንሽን ለማግኘት
እኛንን መንቀሳቀስ ያለብን ከዝም ብለህ የሚዲያ ያለም አቀፍ ሚዲያ ከቨሬጅን ብታይ 2 አመት ከፈጀው ኢትዮጵያ ውስጥ ካለው የትጥቅ ትግል ይልቅ የነ ኔፓል የማዳጋስካር የ2 ሳምንታት ህዝባዊ ንቅናቄ የዓለምን ትኩረት ስቧል ምክንያቱም ስርዓት ሁሉ እስከመቀየር ደርሰዋል ዓለም ለእንደዚህ አይነቱ ንቅናቄ ምንም ጥያቄ የለውም ምክንያቱም አዲስ አበባ ላይ እኮ አመጽ ከተነሳና መንገዶች ከተዘጉ ስራ ከቆመ ምንም አይነት እንቅስቃሴ ከሌለኮ አዲስ አበባ ውስጥ ያለ የዲፕሎማቲክ ኮሚኒቲ በጠቅላላ አዲስ አበባ የአፍሪካ ካፒታል ሲቲ ነች ስለዚህ ኮላፕስ አረገ ማለት ነው በራሳቸውም ላይ ተመጣባቸዋል ያኔ ያገዛ ስርዓቱ ኖ ህዝብህ አይፈልግህም ይሄ ነገር መቆም አለበት ወደሚል እንትን ይመጣሉ ስለዚህ እዳው አሁንም ቀደም እንዳልኩ እኛ ጋር ነው እኛ ስንጮህ ያኔ የሚገባንን ካረግን በኋላ ዝም ካሉ ያኔ እንደርስ ልናነሳው እንችላለን ያሬድ እንግዲህ አዲስ አበባ ዳርዳር ያለች ነው የሚሉ ነገሮችንም ያያየን ነው አዲስ አበባ ላይ የሞት ሽረት ተጋድሎ እንደሚያደርግ አገዛዙ እንግዲህ የቀረው ያው ሰውየውም የአዲስ አበባ ከንቲባ ነው የሚባለው እዛው በ5 ኪሎ ሜትር ራዲየስ ውስጥ ቤተ መንግስት አካባቢ ያሉትን ነገሮች ያደረገ እዛ ያለውን ሰላም በኢትዮጵያ ሰላም እየመነዘረ እዛ ያለውን አካባቢውና ዙሪያ ያሉትን እድገቶች በኢትዮጵያ እድገት እየመነዘረ ነው ሰውየው ኢትዮጵያንም እንደዚህ ገደል እየከተተ ያለው ለማንኛውም አዲስ አበባ የሚነሳ ነገር የሥርዓቱ የመጨረሻ የቀብር ስነ ስርዓት የሚፈጸምበት ሊሆን እንደሚችል ምንም ጥርጥር የለውም እንዳይነሳ የሚችለውን ሁሉ ያደረገ ነው አዲስ አበባ በሰራዊት በነገራችን ላይ መሳሪያ ባልታጠቁ ግን የደህንነት ሰዎች ተወራለች በየኮሪደሩ በየጎጡና በየብሎኩ እንደዚሁ ጆሮ ጠቢ የሚሉትን የራሳቸውን ሰዎች አሰማርተው በከፍተኛ ሁኔታ ህዝቡን ለማፈን የተዘጋጁ መሆናቸው እየታወቀ ነው ግን ህዝቡ ይሄንንም ጠርምሶ መውጣቱ አይቀርም የመጨረሻው ደረጃ ላይ ሲደርስና እንዳልኩ የአዲስ አበባ ነገር ይጠበቃል ግን ደው በመጨረሻ ያሬድ ህዝባዊ ንቅናቄ እየተካሄደ ነው ህዝባዊ ቢተኝነት ዳርዳር ያለ ነው ያው መጥቷል አብዛኞቹ አካባቢዎች እየተቀላቀሉ ነው ያሉት ህዝባዊ ተጋድሎ ደግሞ በፋኖም በአንዳንድ ኃይሎችም እየተደረገ ነው ስለዚህ ሁለት አይነት ትግሎች ነው ኢትዮጵያ ውስጥ ያሉት ህዝባዊ ተጋድሎ ህዝባዊ ቢተኝነት ሁለቱ ሊመጋገቡ የሚችሉበት አንዱን ሊደግፍ የሚችልበት ሁኔታ መፈጠር ይገባዋል ሁለቱም መጨረሻ ግባቸው ይሄንን ለኢትዮጵያም ሆነ ለምስራቅ አፍሪካ ቀጠና ለዓለምም ለምንም የሚበጅ ስርዓት አይደለም ይሄን ስርዓት ማስወገድ ነው ይሄ ስርዓት ከተወገደ በኋላ ኢትዮጵያ ወደ ሰላማዊ የለውጥ የመንግስት ለውጥና የስርዓት ለውጥ ውስጥ መግባት ይገባታል ስለዚህ ዛሬ ላይ ብዙ ስራዎች መሰራት ይኖርባቸዋል ከዚህ አንፃር እንደማጠቃለያ ምን ማለት ይቻላል እንደማጠቃለያ ማቅረብ እንፈልገው አይ ቲንክ ኢትዮጵያ ውስጥ ለብዙ ዘመናት ለብዙ 10 አመታት የተሰራው የልዩነት ግንብ እስከዛሬ ድረስ አብረን እንዳንቆም አብረን እንዳንታገል ለኢትዮጵያዊነት መስመር አንድ ላይ ተሰልፈን ለራሳችንም ለልጆቻችንም ተስፋ ያላት ሀገር እንዳይፈጠር ምክንያት ሆኗል መበታተን ላገዛ ስርዓቶች እንደ አንድ የመግዣ መሳሪያ እናንተ አብረን አለመቆማችን በተናጠል እንድንጠቃ ምክንያት ነው ይሄንን የኢትዮጵያ ህዝብ ከበቂ በላይ ትምርት ያገኘበት ይመስለኛል አንዱ ሃይማኖት ሲጠቃ ሌላው ዝም ይላል አንዱ ብሔር ሲጠቃ ሌላው ዝም ይላል በዚህ ምክንያት ያገዛ ስርዓቶቹ እየተንሰራፉ በእኛ በደል የስልጣናቸውን ያራዘሙ ቆይተዋል ይሄ የሚያበቃበት ወቅት እንደሞ ራሳቸው ፈጥረውልናል አሁን ሁላችንንም ክፌት ውስጥ የሚከት ሁላችንንም ፍትህ የሚያሳጣ ሁላችንንም ተስፋ በአገር ላይ የሚያሳጣ አገር ሊያሳጣን የሚችል አደጋን ሰርተዋል ኢትዮጵያ ከፈረሰችም ይሁን ብዙ ችግር ውስጥ አመጽ የተቀድብልቅ ያለ የግጭት ቀውስ ውስጥ ከገባች የሚተርፍ ብሔር የሚተርፍ ሃይማኖት የሚተርፍ ሌላ አካል አይኖርም ሁሉም ኢትዮጵያዊ ነው የሚጎዳው ስለዚህ ያገዛ ስርዓቶቹን ማስቆሚያ ጊዜው አሁን ነውና እኔ ትልቁ አፒል ማቀርበው ለተደራጁ የፖለቲካ ኃይሎች በፖለቲካ ውስጥ ያሉ ኃይሎች ከእርስ በርስ የጎንዮሽ ግጭታቸው ወጥተው ከራሳቸው ኢጓቸውን አሸንፈው ስልጣን የምትይዘው አገር ሲኖር ነው ህዝብ ሲኖር ነው እሱን ሁሉ ለጊዜው ገድበው አንድና ብቸኛ ትኩረታቸው ኢትዮጵያ ውስጥ ያገዛ ስርዓቱን አስቆሞ ወደ ሽግግር መንግስት የሚመጣበትን አይነት
መንገድ ሰላማዊ የሆነ ፒስፉል የሆነ ትራንዚሽን ኢትዮጵያ ውስጥ እንዲኖር ሁሉም ኃይሎች ኢትዮጵያን አገራቸውንም የሚወዱ ራሳቸውንም የሚወዱ ለልጆቻቸው ብሮ አገር ማፍራት የሚፈልጉ ዜጎች ሁሉ ዕውቀታቸውን ገንዘባቸውን አቅማቸውን ሳይገድቡ አንድ ላይ ቆመው ይሄንን አስከፊ ስርዓት ማስቆም አለባቸው ጊዜው ደግሞ አሁን ነው አንዳንድ ድል በወቅቱ ውስጥ ተጠቀምበት ነው እድል የሚሆነው ሲዘገይ ላትጠቀምበት ይችላል ሌላ መልክ ይዞ ነው የሚመጣው ወደ ሲቪል እንትን የዋርሎርዶች ሀገር ከሆነች ኢትዮጵያ ከዛ በኋላ ማለት ነው የምታምጽው እንደ ከማጋር ነው ትራንዚሽናል እንትን የምትሰራው ስለዚህ ሳይዘገይ የኢትዮጵያ ህዝብ ለዚህ ወቅታዊ የህዝባዊ ቢተኝነት ጥያቄ ምላሽ በመስጠት አንድ ላይ በመቆም ለመንግስት ብቻ አይደለም መልክቱ በየቦታው በብሔር ተደራጅተው ሌላውን ለሌላው ብሔር ለሌላው ሃይማኖት ስጋት ለሆኑት ኃይሎች ሁሉ ለአንዴና ለመጨረሻ ጊዜ ትምርት መስጠትና መልክት ማስተላለፍ አለበት የኢትዮጵያ ህዝብና መሳይ አመሰግናለሁ ስለጋበዝከኝ ይሄ የተጀመረው ህዝባዊ ንቅናቄ አድጎ መላ ሀገሪቷን አዳርሶ እልቂቶች የሚነጥፉበት የኢትዮጵያ ህዝብ የዲሞክራሲ መሰረት የሚጥልበት የኢትዮጵያ ፖለቲካ ኃይሎች ነፍስ ገዝተው ከርስ በርስ ሽኩቻ ወጥተው አገር ለማዳን አንድ ላይ የሚቆሙበት ጥሩ እድል ይፈጥራል ብዬ ነው ተስፋ ማደርገው በሌላ ውይይት በሰፊው እንሄድበታል በጣም ነው ማመሰግነው የሰባዊ መብት ተሟጋች ያሬድ ኃይለማርያም እንግዲህ ህዝባዊ ቢተኝነቱ ተጀምሯል ብዙ ነገሮች ያስፈልጋሉ እንደናንተ አይነት በጉዳዩ ላይ ሰፊ ግንዛቤ ማስጨበጫ መድረኮችን ማዘጋጀት አለብንና ከናንተ ጋርም እንደዚሁ የተቀራረብን ፕሮግራሙን በተከታታይ የምናቀርብ ይሆናል ቀደም ሲል እንዳልኩት በየዩኒቨርሲቲው በየቦታው ድምጻችን ይሰማ ብላችሁ የመድረክ መጠይቁ ካላችሁ እንግዲህ በዝግጅት ክፍላችን በሶሻል ሚዲያም በተለያየ መልኩ ልታገኙን ትችላላችሁ ደውለን እናናግራችኋለን ማለት ነው ያሬድ በጣም ነው ማመሰግነው እግዚአብሔር ይስጥልኝ መሳይ እኔ ማመሰግናለሁ